አሁን እዩ ፕሮፌት እዩ ጩፋ እንደሚያኖረኝ ነው ሰዎች የሚያውቁት አንድም ቀን ለኔ አንድም ብር ከፍሎልኛል እንደው ከዛ ሌላ እንጣና ድንገት ክራይስት አርቢ ኢንተርናሽናል ቤተክርስቲያን ውስጥ ታየ ተራራ ተከታትለው አንድ ቀን ጠይቆኝ አያውቅም እኔ ዘጋ ቆሜ እሱን ማግኘት ፈልጋለሁ ብዬት ስጠይቅ ለምንድነው ማሳልፎኝ ምን አጥተው ነው ማየት አይችሉም ስለዚህ ያለው ነገር ምንድነው አንደኛው ቤት ከገዛ ሌላ ቤት ለመግዛት ነው በሰማይ ቁጭ ያለ እግዚአብሔር እኮ ያየው እንደዚህ ተጣሉ ሰምታል አሳምቼ እሺ እንደው ይሄ ከአፍ መዝሙር ጋር አይኔ ይወጣል በመድር በሰማይ መጣሁ ዝናን ዘመቼ የሚለው ላይ አስገባኝ ገባው አጀብኩት አብረው ዘመርኩት መዝሙሩ ወጣ እሱም ወጣ አብረው እስቲ ለኔ ብዙ ቻሌንጅ ደርሶብኝ ታሜ 2016 ታሜ 8 ወር ተኝቻለሁ እስቲ ላንተ ደውለ ጠይቀኝ ሚዲያ ላይ አይተው ማንም ደውሎ ምን ሆነ ነው አላለኝ ይሄና ያው እኔ ጣላት አይደለም የኛ ነው ኦሮሚያ የኛ ነው ቀርቦ ምታው ገልብጠው ያልኩ አልነበረ ስሙታውን አንተ ዛው ክራይስት አርቢ ነው ተገለግለው ስንሄድ ማን ጋር ነው የምንሄደው በካራቴ የሚያወጣ አንድ ዩጩፋ ይባላልና እሱ ጋር ሄደን ይሄኛ አንድ በተይ እዚህ ነው ይሄኛው አፍ እሺ ይሄኛው አይኔ ደግሞ እንደዚህ ሆኗል ማለት ምንድነው ያልኩት ማለት እየቃምኩኝ ቁጭ ብዬ እየቃምኩኝ በግድግዳ ላይ አያወራም ደነገጥኩኝ ከደነገጥኩኝ በኋላ ወደዚህ ዞርኩኝ ወደዚህ ሲዞርም እዚህ ያለ አይኔን ጨፈንኩኝ አይኔን ሲጨፍንም ማለት ምን ያህል ጊዜ ሆነ ማለት ነው አዛ ክራይስት አርቢ ለሳቅ ወጣ ከዛው ወደ ዘፈን ዓለም ኢሚዲየትሊ ገባው ማለት 2000 ላይ ማለት ቄሮ እዚህ ይሰማል ከሰማ በኋላ ኢሚዲየትሊ ምንድነው የሚያደርገው ካል ሄዶ ይመታል እዚህ ያለ ፓወር ነው የምትሰጠው ሰላም ውድ ተመልካቾቼ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን እንደምን አላችሁ እንዴት ቆይታችኋል እንዲሁም ይሄንን የምናገረው የአማርኛ ቋንቋ የምትሰሙ በሙሉ እንዴት አላችሁ ደህና ናችሁ እንዲሁም አንዳንዶቻችሁ ደግሞ ከጎናችሁ ያለው ሰው ከቤተሰቦቻችሁ መካከል ከጓደኞቻችሁ መካከል ወይም በአጋጣሚ ካገኛችሁ ሰው መካከል እያስተረጎማችሁ እንደምትሰሙ መረጃው አለኝና ሁላችሁም ስለምታደምጡ በጣም አመሰግናለሁ እንዲሁም ደግሞ በተለያየ የአካል ጉዳት ላይ ያላችሁ ማየት የተሳናቸው ሰዎች ወይም መስማት የተሳናቸው ሰዎች አንዳንዶቻችሁ ማታዩ የምትጠይቁ ሰዎች አላችሁ ማተሰሙ ሰዎች ደግሞ እንደዚሁ የተተረጎመላችሁ እንደምትሰሙ ሰምቻለሁና በጣም አመሰግናለሁ በዚህ አጋጣሚ ማለት ነው እግዚአብሔር ያክብርልኝ ሼር ሰብስክራይብ ላይክ በማድረግ ደግሞ ከኔ ጋር አብራችሁ ስላላችሁ አመሰግናለሁ በሌላ እንግዳ ደግሞ ተገኝቻለሁ እንግዲህ በተለይም ደግሞ በዓለማዊው አካባቢ በጣም የሚታወቅ ሰው ነው በተለይም ደግሞ በኦሮሚያ አካባቢ በጣም በስፋት ይታወቃል እና በዛም ደግሞ በዚህ በአርቱ አካባቢ የነበረ ሰው ነው ለረጅም ዓመት በድምጻዊነት ሲያገለግል ወይም በድምጻዊነት ይታወቃል ከዛ በኋላ ደግሞ በአንድ አጋጣሚ ድንገት ጌታን እንዳገኘ በተለያዩ ሶሻል ሚዲያዎች ላይ ሲተላለፉና ምስክርነቶቹንም ሰምታችኋል በብዙ አይነት የህይወት ውጣ ውረድ ውስጥ ያለፈ እንደሆነ ሲናገር ነበር ምስክርነቶቹ ለዛም ደግሞ በተለያዩ ጊዜ እንግዲህ የተለያዩ ገጠመኞች አሉትና በዚህ በዲቫይን ሾው ስቱዲዮ ጋብዣዋለሁ እንግዳ አድርጌ አፖስትል ተፈሪ መኮንን በገነገ ፓስተር ሶፊ በጣም አመሰግናለሁ እንኳን ደህና ጠበቀኝ እንግዳ አድርገ ስለጋበዝከኝ በጣም ነው ማመሰግነው እና ተባረክ አሜን በጣም ጥሩ አፖስትል ተፈሪ መኮንን በየስጠራ የንጉስ ስም ነው እና ተፈሪ መኮንን የሚባል ትምህርት ቤትም አለ እንግዲህ በኢትዮጵያ ታሪክ ሀገር የመሩ ሰው ናቸውና ስምህ አጋጣሚ ነው ትርጉም አለው ምንድነው ለምን ተፈሪ መኮንን ስለሆነ አመሰግናለሁ ተፈሪ መኮንን የተባለበት እኔ የተወለድኩት በኦሮሚያ ክልል
ያው ወደ አምቦ ወደ ሸዋ አካባቢ ነው እሺ ግን ትንሽ ከተማ ዳኖ የምትባል ሀገር ነችና ልክ እዛ ሀገር ላይ ሲወለድ እኔ ቤተሰቤ በጌታ አልነበሩ እሺ እና ታስቦበት የወጣ ስም ነውና እሺ ያንን ታሪክ ለማጥናት ወደዛ ሄድኩና ያው ስጠይቃቸው በእኛ ባህል ሰዎች በኦሮሞ ባህል ሲወለድ ስም የሚወጣው ወይ በዘመኑ ውስጥ ነው ወይ ደግሞ ያለው በሰውየው አመጣጥ ይወስናል እና እኔ በአመቺሳ የሚባል አለ በአመቺሳ ነበር የተወለድኩት እና አመቺሳ ማለት ይሄ ሰው ከተወለደ በኋላ እኔ ለጌታ ሰጥቻለሁ እንደሚባል ልክ እንደዛ ነበር ለኔ አሳልፎ እንትን ያሉኝ ማለት ነው ልክ ለአመቺሳ ሰጡኝ immediately ያው በብዙ እንደዚህ ያደርጋለሁ እኔ እንደዚህ ያስገባለሁ እንደዚህ አይነት ሰው ከሰጠኝ ይባላል ስለት እንደ ስለት ተስለው ማለት ለስለት ነው የተወለድኩትና ልክ ሲሰጡኝ በዚህ ልጅ ዘመን የንጉስ ሆኖ ይሾማል ሰው ሁሉ ያያል የሚል ያቺ ተናገረች አመቺሳው የተናገረው እሺ በዘመኑ ሁሉ ንጉስ ሆኖ ነው የሚኖረው ስለዚህ ስሙ እንደዚህ ይባል ተብሎ ታስቦበት ይወጣ ነው ግን በትክክል ያባተስም መኮንን ነው ኦኬ ስለዚህ ተፈሪ መኮንን ተብሎ በዛው ቀጥል በጣም ጥሩ እንምጣ እንዴት ነው ውልደትህ እድገትህ በዘባማ አካባቢ ነው አዎ ትውልዴ ዳኖ የምትባል ነው እድገቴ ግን ያደኩበት እዚሁ አዲስ አበባ ለረጅም አመት የቆየሁት ቢያንስ ከእድሜ ግማሽ ከግማሽም የሚያልፍ አዲስ አበባ ነው የኖርኩ ያለሁት እሺ ግን አምቦም ጥቂት ቁጭ ብያለሁ አገሬ ላይም ያው ቆይቻለሁ በጣም ጥሩ ከዛ መጣ ወደ አርቱ እንዴት ገባ ወደ ዘፈን ውስጥ እንዴት ገባ ወደ አርት ሳልገባ በፊት ቤተሰቤ ያው እንደነገርኩ በአለማዊ ኑሮ ነው የነበሩት እሺ ግን ከዕለታት አንድ ቀን እኔ ልጅ ሆኜ አባቴ ድንገት ይሞታል ማለት ነው እሺ ድንገት የሞተበት ጉዳዩ ይሄ አመቺሳ የተባለው ቃልቻ ማለት ነው ልጅን ካልገደልኩ እሱን ይገላልው የሚል ትዕዛዝ አውጥቶ ነው ያን መንፈስ ነው ቤተሰቤ አባቴን የገደለው ማለት ነው እሺ እና ቤተሰቤ በዚህ ጉዳይ በጣም ስለፈሩት ያው የሰው ከሞተ በኋላ ደግሞ ሌላ መንፈሱ የሚፈልገዋል እኔ የዛ መንፈስ ደግሞ የታጨውት እኔ ነበርኩኝ በዛን ሰዓት አንተ ላይ ያርፍ ማለት እኔ ላይ ነበር ያለፈው ማለት ከዛ በኋላ ምንድነው ያደረጉት የአባቴ ከሞተ በኋላ ግዴታ እገላለሁ ስላለ ጴንጤ በዛን ሰዓት የእንትን ነው በስንዴ ነው እየመጣ ተብለው ይወራ ነበር እሺ እኔ ስለ ጴንጤነት ስለምናምን የማውቀው ነገር የለም እና ቤተሰቤ ልጅን መሞት የለበትም እናቴም እንደዚሁም ሌሎች ቤተሰብ መሞት የለበትም ተብሎ ወደ ጴንጤ ይሄዳሉ ማለት ነው እሺ ጌታን ሲያገኙ እኔንም ጌታን አስቀበሉ በዛ ሰዓት ልጅ ሆኜ ማለት ነው እና ጌታን ያስቀበለኝ ሰው አሁን የለም በህይወት ማለት ነው እሺ ግን እስከዛሬ አልረሳውም ሰውየው ማለት ነው እና ጌታን ተቀብያለሁ ስለ ጌታ ፍቅር ስለምናምን ነገር የማውቀው ነገር የለም እና ቤተሰቤ ጌታን ካገኙ በኋላ immediately እኔ ቸርች ሄዳለሁ ከዛ በኋላ ዘፈንም ይዘፍናሉ አዳምጣለሁ ማለት ነው ገና ከልጅነት ማለት ነው ሁለቱንም ቀላቅለ ያስኬድኩ አኛው ልሰማለሁ ነው ከብቶች እየጠበቁ ምናምን ነገሮችን እየሰራው እያጨድኩም ሆነ ምን እየሰራው ቤተሰቤን እያገዝኩኝ ዘፈን ሳዳምጥ ያው ዘፈን ነው ይዘፍናለሁ ማለት ነው ቸርችን ሲሄዱ ደግሞ አብራቸው ይላሉ እና ኳርም ውስጥም እንደዛ እዘምራለሁ ከዛ ከኳር ወጥቼ ምክንያቱም ያ የጌታ ነገር የተረዳው ነገር ስለሌለ ማለት ነው እና በእንደዛ ህይወት ቆይቼ ይሄኛውም እያደገ ሲሄድ immediately የጌታው ነገር ሙሉ ማንነትን ካልወሰደ መስዋዕት ካላደረክ ማንነትን ለእግዚአብሔር ካልሰጠው አስቸጋሪ ስለሆነ የማውቀው ነገርም አልነበረ ከዛ በኋላ ከአገሬ ወጣው እንደገጣሚ ከአገሬ ከወጣው በኋላ ወደ አምቦ ገባው አምቦ ከተማ ማለት ነው እሺ አምቦ ከገባ በኋላ ጥቂት ነው የቆየው እዛ ጥቂት አመታትን ከቆየው በኋላ ዘፈኑ አለ ዘፍናለሁ
ኢሚዲየትሊ የአርት ነገሮችን እጽፋለሁ የተለያዩ ድራማዎችን ምናምን ነገሮችን እጽፋለሁ ከዛ በኋላ ምንድነው የሆንኩት ኢሚዲየትሊ ወደዚህ ለመምጣት አምቦ ላይ ትንሽ ጥቂት መስራት አለብኝ ጥቂት የአመታቶችን ሰራውና የራሴ ነገር ነበረኝ ያንንም ትቼ ወደ አዲስ አበባ ገባው ማለት ነው አዲስ አበባ ከመጣው በኋላ በምን አርጌ ውስጥ ያለው ነገር መውጣት አለብኝ የሚል አሰብኩኝ ማለት ነው አስባል ከዛ ከቤተሰብ የተለይተ መጣ ችግር ያለ መልከሰው ብዙ ችግሮች ብዙ ውጣ ወረዶች ስቲል ውጪ ላይ እስከማደር ድረስ ጎዳና እስከመውጣ ድረስ እዚህ አሉኝ ብዬ ያልኳቸው ቤተሰቦቼ ሁሉ ከቤት ከነሻንጣይ ወርወሮ እስኪጥሉኝ ድረስ ያንን ሁሉ ነው የደረስኩት ማለት ነው እና በዛም መካከል አላማዬ ምን ነበር 2000 ሚሊዮን የምታስታውስ ከሆነ ብዙ የምንሰማው ነገር ነበር ኢየሱስ ይመጣል የሚል ወሬ ይወራ ነበር ስለዚህ ያቺ ለሊት ኢየሱስ መቼ መጥቶ መሬቱ ትሰነጠቃለች የሚል ተጠብቅ ነው አደረኩት ማለት ነው ለሊቱ ሙሉ ማለት ነው ሚሊዮን ላይ በቃ ሁለት አሁን 99 ያለ ማለት ያንን ስናል ብዙ ውጣ ወረዶችን አልፈለው 2 ሚሊዮን ላይ ኢየሱስ መቼ መጥቶ ተሰንጥቀው ወደ ታች በቃ መቼ መጣፋለው የሚል ነበር ስጋት ነበር ከዛ በኋላ ምንድነው አላማ ኢየሱስ ካልመጣ ኢየሱስ ስለሌለ ቀጥ ብዬ ወደ ዘፈን ሄዳለሁ ይያልኩኝ ነበር አላማ እሺ ከዛ በኋላ ከ2000 አመት ሚሊኒየም አልቆ ሲተኮስ ምናምን ነገር አደረ ከዛ በኋላ አባክ ለሊቱ ተጠብቅ ነው አደረ እሺ ልክ ለሊት ጠዋት ስነሳ ተነሳው የለውም ሚሊኒየም ስለዚህ 2000 ምን ገብተና 2001 ቀን ገብታ ስለዚህ በቃ ስለ ክርስቶስ ስለናን በቃ ኢየሱስ ይባል ነገር የለም ምክንያቱም ሰዎቹ ሲያወሩን የነበረው ውስጣችን ይሞሉ የነበረው ምንድነው የማይሆን ወይ ደግሞ ለትውልድ የማይሆን እየሰማን ነው ያደርነው ምናሃል ካንደበት የሚወጣ ቃል ኃይል አቅም እንዳለው እዚህ ላይ ማወቅ ትችላለና ወደዚህ ከመጣው በኋላ ኢሚዲየትሊ ያው ከጌታ ጋር ክዳን የገባው ነገር አለ ከኢየሱስ ጋር የነበርከው ላይፍ አለ እኔ ባላቆም እሱ ያቀኝ ነበር በህይወት መዝገብ ላይ ጽፎኛል ትቼ ነው የመጣሁት ባክ ነው ያረኩት ማለት ከዛው ወደ ዘፈን ዓለም ኢሚዲየትሊ ገባው ማለት 2000 ላይ ማለት ነው 2000 ላይ ከገባው ይሄ ማለት የራሴ ውስጥ የነበረው ነገር እንዴት አድርጌ ወደ ህዝብ አወጣለሁ የሚል ከዛው በኋላ ያልሰራው ስራ የለም እዚህ አዲስ አበባ ገባው አዲስ አበባ ከገባው በኋላ ቀን ስራ ሰራው በዛን ሰዓት ዛሬላ ተሸክመ 12 ብር ነው የሚከፈለው እሱን ሰራው አናጺ የሚባል እንደዚህ አንድ ቀን መጥቼ የማላቆ ሰውዬ አንድ ጓደኛ አለ የዘመዴ ነውና ና ከኔ ጋር ሰራለ ብሎ እሱ ይዞ ሄደ አናጺ 24 ብር ነው የሚከፈለው እሺ ይሄ ከባሪላ ከመሸከም አናጺ መሆን ይሻላል ብዬ አናጺ ሆንኩኝ ማለት ነው አናጺ ከሆንኩኝ በኋላ ኢሚዲየትሊ 24 ብር ይከፈለኛል ለሱ እንጨቶችን አቀብላለሁ መስማሮችን አቀብላለሁ ምናምን ነገርን አቀብላለሁ አየ እሱንም ተቀብዬ በሁለት ሳምንት ኢሚዲየትሊ እጆቼ ምናምን ነገር ተቆራረጠ አልቻልኩም አቅሙ ነው ያጣሁት ማለት ምንድነው ማደርገው ይሄ ደግሞ ተሰብስቦ በዛን ሰዓት 2000 ብር ነው ሙዚቃ የዘፈን አንድ ትራክ ለመስራት ያለ ሳክስፎን ያለ መሲንቆ ያለ ምናምን ነገሮች 2000 ብር ነው 2000 ብር ለማምጣት ደግሞ የማትገባበት ቦታ የለም ያንን ህይወት አለፍኩና አስተናጋጅ ሰርቻለሁ ሆቴል ላይ ተቀጥሬ ቀየራ ቀይሬ ያለው ለሊት ላይ ጭፈራ ቤት ሰርቻለሁ በማኔጅመንት ሰርቻለሁ በሆቴል ማኔጅመንት ማለት ነው ብዙ ውጣውረዶችን አልፌ እነዚህን ሁሉ ሰርቻለሁ ግን ይሄንን እንዴት ወደ ግብ ማድረስ ይችላል የሚል ነበርኝ ማለት ነው ምክንያቱም ይሄ ቃል ስለሆነ ነው አውርቼ ማለት ሌላ ሚዲያ ላይ አንድ ቀን አውርቼ አላቀም ይሄን ማለት ነውና ዛሬ ያው ህዝብ ትውልድ መስማት ስላለበት ነው ከዛ ላይፍ ወጣው ማለት ነው ያለንኩት ያልሰራውት ነገር የለም ያ ሁሉ አልተሳካልኝ ልክ አንድ ቀን የሆነ ቀን ያንን ብር የምሰራበትን እየሰራው እዚህ ወደ ቦሌ አካባቢ ስራ ጀመርኩና ጥሩ ብር የሚገኝበት ብዙ ብር የማገኝበትን ስራ ጀመርኩ ስራው እየሰራው ያው ቤት ተከራይቼ ነው የምኖረው ወደ ስቱዲዮ ሄድኩኝ ማለት ነው ስቱዲዮ ሲሄድ
immediately ሰውየው ያለውን ነገር አወራንና ዘፈን ጀመርኩኝ ማለት ነው የመጀመሪያ ዘፈን የሰራሁት ለስቱዲዮ ከሰጠው በኋላ ብሩን ከፈልኩኝ የሚያስፈልገው ነገሮች ማግኘት ስላለብኝ ስለይንም እየሰራው ወደ ህዝብ ደረሰ ማለት ነው እሺ ወደ ህዝብ የደረሰው በ2000 ኦዲዮ ማለት ነው ኦዲዮ የተሰራው በ2003 ምናምን ነገር ነው እሺ እና ወደ ህዝብ እንዳይደርስ ያው አቂም አልነበረ ኦዲዮ ከሰራው በኋላ ለሰዎች መላክ ጀመርኩ በሞባይል መላላክ ጀመርኩ ከዛ ሰዎች ሰምቶ ወደዱት በኦሮሚያ በኦቢኤን ላይ በሬዲዮ ጧት የሚተደምብል ይጃላ ላይ ይባላል ለነሱም ሰጥቶት በጣም ነው የተወደደ የተፋቱ ሰዎች የተፋቱ ባልና ሚስቶች ጓደኛ ፍሬንዶች ምናምን ይገባበዛሉ እና እኔ ደግሞ በቃ ቁጭ ብዬ ነው ማዳምጠው ማለት ነው መጨረሻ ላይ ለምን ክሊፕ አትሰራም የሚል ከውጪ ስፖንሰር እናገኘሁት ማለት ነው ከዛ የመጀመሪያ ክሊፕን ከሰራው በኋላ በዛች ዘፈን ታወቁ በቃ ያለው ነገር ወደው ያለቀልኝ ማለት ነው immediately ያለው ነገር ከጨረስኩኝ በኋላ ለሚዲያ ነው ሰጥቶት በዛን ሰዓት ዩቲዩብ ማለቀ ዩቲዩብ ካለ ቢያንስ አሁን አለ ታዋቂ የኦሮሚያ ለመጀመሪያ እንትን የከፈተው ዩቲዩብ የከፈተው ኦሮ ኤምፒ3 የሚል ነበር እሺ ሰውዬ መጣና ከስቱዲዮ ወሰደ ማለት ነው ለኔ አንድም ነገርም አልሰጠኝም ምሳንተም እንኳን አልሰጠኝም ከዛ ዘፈንም ገንዘቤን ነው ያፈሰስኩበት እንጂ ያገኘሁበት ነገር የለም እሺ ስቲል አሁን ወደ በጣም ብዙ ታይቶለታል ሰውዬ ማለት ነው ያንን ከስቱዲዮ ወጣ እኔም ታወቅኩኝ ወር ሳይሞላ ሌላ ዘፈን 2 ወር 3 ወር ሳይሞላ ሌላ ዘፈን 2005 ላይ በጣም ፌመስ ዘፋኝ ነው የሆንኩት ማለት ነው ከዛ ወደ ፖለቲካ ዓለም ነው የገባሁት አንድ ዘፈን የሰራሁት ፍቅር ነው ዘፈኑ የፍቅር ነው ግን የፍቅር አይደለም የፖለቲካ ነው የነበረው ማለት ነው ያንን በእንደዚህ ሰራውትና ከዛ ህይወት ውስጥ ያው ሰይጣን ሰው ሲያጠፋ ነገሮችን ያመቻቻል ሰው ተነሳ በጣም ብዙ ሰው የሚወደኝ ብቻ አይደለም የሚጠላኝም አለ ዘው በምን እናግዝ በምን እንርዳ በጣም ማደግ አለብን በጣም ቆንጆ ድምጽ አለ በቃ ማደግ አለብን የሚሏል ከዛ ህይወት ነው immediately ነገሮችን እንትን ብዬ ወጣሁት 2006 እንደዛው ወደ 2007 ላይ በፖለቲካ ዓለም ላይ በጣም ተጽዕኖ ስለመጣው ይዞኝ እስር ቤት አስገቡኝ ማለት ታሰርክ አዎ የት ዘርሰባ እዚህ አዲስ አበባ አሰሩ እሺ መጥቶ ነው የያዙኝ ማለት ነው ከዛ እግዚአብሔርን 2008 ላይ ወደ 2008 ላይ አልበሜን አስመርቄ በሳምንት ነው የተያዝኩት ማለት ነው አልበሙ ደግሞ የኦሮሚኛ ሌንጨሌንጮታ ነው የሚለው ሌንጨሌንጮታ ማለት የአንበሶች አንበሳ ማለት ነው እሺ እና ያንን አስመረቅኩና በሳምንት መጥቶ ነው ያዙኝ ከዛ ሲይዘኝ ሰውዬ እንደዚህ አለኝ እግዚአብሔርን እንጂ ሰውን የማይፈራ ተፈሪ መኮንን ማለት አንተ ነህ አለኝ አዎ እኔ ነኝ አልኩት ምን ብለህ ነው ዘፈንኩ አለኝ የሰማው ብዬ ነው ዘፈንኩ አልኩት ሰዎችን ታመጣለህ አላላ ምን ነው ማመጣው አልኩት እኔ አይደል ያስከኝ በቃ የምትፈልገው ነገር አድርጋልኩት ከዛ በኋላ ያው እስር ቤት ቆየው የተወሰነ ቀናቶችን ቆየው የተወሰነ ወራቶችን ቆየውና ወደ አዋሽ የምታከውና አዋሽ አርባ እሺ አፋር ማለት ነው እዛ ወሰዱኝ ማለት ነው እሺ አፋር ከወሰዱኝ በኋላ እዛ ቢያንስ ወደ 2000 ምናምን ሰዎች ነው ማለት ነው የተያዝነው እሺ ከዛ ባዶ እግራችን ስፖርት ያሰሩናል ያሱ ድንጋይ ነው ያው እንደምታውቀው አገሪቱ ደግሞ በረሃ ነው እዛ ላይ ያው በእግሬ ነው የምትሄደው ጃማ የሚባል ነገር የለም ምግብ የሚባል ነገር የለም ብዙ ችግሮችን አይተን ከዛ በኋላ ወጣን ማለት ነው ከዛም ፈርቶኝ ወደዚህ መጣው ወደዚህ ከመጣው በኋላ መልሰው አሰሩኝ ማለት ነው ወደ አዲስ አበባ ከመጣው ከእስር ቤት ከተፈታው በኋላ ደግሞ ድጋሚ አንተ ህዝብን ያጨረስክ አንተ አይደል እንዴ
በዛን ሰዓት እኔ ፍንፍኔ የኛ ነው ኦሮሚያ የኛ ነው ቀይሮ ምታው ገልብጠው እያልኩ አልነበረ በዘፈኔ ማለት ነው አዎ ዘፈኑ እንደዛ ነው ገልብጣቸው ምታው ደብድባቸው ነው እንደዛ ነው የሚለው ዘፈኑ ማለት ነው በዛን ሰዓት አያ ኦሮሚያ የኛ ነው እያልኩኝ አሁን ፍንፍኔ የኛ ነው እያልኩኝ አሁን ላይ ፍንፍኔ የኛ ነው ብዬ ፍንፍኔ ውስጥ 10,000 ብር ተከራይቼ ነው እየኖርኩ ያለሁት ቤት የለም ምን የለም እኔ ያው በዛን ሰዓት ያው ታውቃለህ አሁን ላይ ግን ያው ህዝቡ እንደዛ እንትን እያልኩኝ ነበር እኔ ያገኘሁት ወይ ደግሞ የነበረኝ አንድም ነገር አልነበረም ስለዚህ ዛሬ ላይ ያው እንደምታውቀው ፍንፍኔ ውስጥ ነው ተከራይቼ በ10,000 ብር ተከራይቼ ነው ይሄው ነው ማለት ነው ያን ላይፍ አልፌ ነው ወደዚህ ህይወት የመጣሁት ወደ ከዘፈን ዓለም ወደ ጌታ ዓለም ደግሞ መጣሁ ማለት ነው እሺ ጥሩ ከዛ ስለዚህ አሁን እዚህ አዲስ አበባ ነው እየኖርክ ያለው አሁን ተከራይተህ ነው ያለው አዎ አሁን አዲስ አበባ ነው ያለሁት እየኖርክ ያለሁት አዲስ አበባ ነው በጣም ጥሩ እኮ እዚህ ላይ እንግዲህ ዘፈኖችህን መጣ እየዘፈንክ ነበርክ ታዲያ በዘፈኖች ምንም የተጠቀምክበት ነገር የለም እንግዲህ ፈምሰህ አይደል እንዴ አዎ ከፈመስክ በደም ታዋቂ የሆነ ሙዚቃዎች የሚሰሙ ከሆነ ምንድነው በእነሱ ተራ የነበረ ቆይታ ታዲያ ምን አለ መሰለህ አሁን በዘፈን ዓለም ላይ ሰዎች ነው የሚያውቁ ቄሮ እዚህ ይሰማል ከሰማ በኋላ የሚለጥል ምንድነው የሚያደርገው ካልክ ሄዶ ይመታል እዚህ አንተ ፓወር ነው የምትሰጠው ያው መጻፍም ሲናገር እምነት የሚመጣው ከመስማት ነው መስማት ደግሞ የእግዚአብሔር ቃል ነው ይላል አሁን በጨለማው ዓለም ላይ ግን ሰዎችን የሚያነሳሳው የሰዎችን ምንድነው ይሄ ልባቸውን የምታገኝበት ስሜታቸው አዎ የምታነሳበት ሳገን በቃ ይነሳል ከሞተ በኋላ ነው ቤተሰቡ ምናምን ነገር የሚጮሁት እንጂ ምንም እንትን የሚሉት ነገር የለም እና ኦሬዲ ያንን ነው ሳደርግ የቆየሁት ማለት ነው ለነሱ ነው እንጂ እኔ አሁን የተጠቀምኩ ደግሞ ያገኘሁት እዛው ውስጥ ያገኘሁት ነገር ኮንሰርቶች አሉ ናይት ክለብ አለ ያው ዘፈኑን ከሰራ በኋላ ሰው ያውቃል ከዛ ኮንሰርት ላይ ጋብዟል ሰራ ነበር ናይት ክለብ የማምሸት ህይወት ምናምን ነበር አዎ እንደ በጣም ነበር እንደው በጣም እኔ ስራ የነበረው ግጥምና ዜማ ጽፋለሁ ከዛ ለሰዎች ነበር ለሰዎች ሲሰጥ በጣም ሰዎች ይፈልጋል አሁን ታዋቂ ሰዎች አሁን የምታያቸው ከዚህ በኋላ እየመጡት አሁን ክሌ አይደለም እንደው በጣም ከታወቁት ሰዎች እዚህ ላይ መጥቀሱ ምንም ጥቅም የለው አይ ነገር ምን ችግር አለ የሚታወቁ ሰዎች ከሆኑ አዎ አሁን ይሄ የነበረ ነገር ነው ውሸት አይደለም አዎ የነበረ ወቢዳባ የሚባል ልጅ አለ ወቢዳባ ማለት እኔ ነኝ አሁን ወደ አርት መጀመሪያ ያመጣው በጣም ታዋቂ ነው አሁን ልጁ ማለት ነው እሱ አሁን የመጀመሪያ ዘፈኑን የሰጠው እኔ ነኝ የመጀመሪያ ዘፈን መጀመሪያ ወደ ሚዲያ የመጣበት የሰጠው እኔ ነኝ ሌሎችም እንደዚህም አሉ ከታዋቂዎች ሌላ ማለት ነው ለክ እነሱ ብዙ ያልታወቁም ሰዎች አሉ ለነሱ ዘፈን ሰጥቻለሁ ግጥም ዜማ ሰራ ነበር እንደው ከእንትኖች ከማገኘው ይልቅ ከዚህ ማገኘው ይበልጥ ነበር ከግጥምና ዜማ ከመስጠት የማገኘው በጣም ይጠቅም ነበር ምክንያቱም አንድ ዘፈን ተሰራው በኋላ ቢያንስ ትንሽ ነገር ነው ከተባለ 5,000 10,000 ብር ይቀበላለሁ ኦኬ በዜማና በግጥም ማለት አዎ አስባል በቀን የምሰራ አንድ አራት ግጥምና ዜማ ከጻፍ ምን አለ እንደምትሰራ አዎ በዛ ላይ ስቱዲዮ ነበረኝ የቪዲዮ ማለት ነው ኤዲቲንግ ሰራለሁ ዳይሬክቲንግ ሰራለሁ እንዲሁም ደግሞ ያው ሰራለሁ የራሴም ማተማ ቤቶች ነበሩ እዛ ላይ ቆየ ከዛ ይሄ ግን በዘፈኑ ዓለም ከዚህ ከመንፈሳዊ አሰራር ጋር አለ የሚባለው ነገር እውነት ነው በዘፈኑ ዓለም ስለነበርክ አዎ ምንድን ነበር እስቲ እሱን ነገር ወደ ምክንያቱም እኔ ያው ዝም ብሎ ዘፈን ብቻ ነው ብሎ ነው የሚያስበው ሰው እና ግን ከጀርባ መንፈሳዊ ዓለም አለው መናፍስታዊ ነገር አለው የሚሉ ሰዎች ሰምቻለሁ መንፈስ ዓለምማ አለው ምክንያቱም እግዚአብሔር አንተ ላይ አጀንዳ ሲያስቀምጥ በአላማ ነው ጥሪ ነው
ሰይጣን ያስፈውን ጥሪ ነው የሚያስጥለው ስለዚህ በእግዚአብሔር ዓለም ላይ እግዚአብሔር ባንተ ላይ ቀባት ወይ ደግሞ ጥሪ ሲያስቀምጥ ሁሉ ጊዜ የምትዋጋው ከጨለማው ዓለም ጋር ነው እንደዛ ከሆነ እኮ ለምን የሚዘፍኑት በመንፈስ ካልሆነ የሚዘምሩት ሰዎች ለምን አይዘፍኑ የሚዘፍኑ ሰዎች ለምን አይዘምሩ በዚህ ሰዓት አንዳንዶች እኮ አሉ ዘፈን ችግር የለውም ኃጢአት አይደለም ስሙ ዋናው መልእክቱ ነው ምናምን ስለሚሉ በዚህ አጋጣሚ አንተ ስለኖርክበት ለዛ እንድታስብ መንፈስ ዓለም ላይ በዘፈን ዓለም ላይ ትጠጣለህ ታጨሳለህ ትዘምተዋለህ ትቀማለህ እኔ አሁን በዛን ሰዓት ካልቃምኩኝ ምንም ላደርግ አልችልም ስቅምና ሳጨስ ነው ዜማ ግጥም የሚመጣልኝ የለማ ያንን ካልቃምክና ካላጨስክ የምትጦዞላ አሽሽን ካልወሰድክ ወይ እንትንን ካልወሰድክ ያንን ሙድ ውስጥ መግባት አትችልም ሙዱ ይመጣል በሱ አዎ ለዚህ ኮኖ መጽሐፍ ሲናገር ምንድነው እናንተ ጠጥታችሁ በመጠጥ ከምትሰክሩ ይልቅ ይላል በእግዚአብሔር መንፈስ ስከሩ እንጂ ይላል መጽሐፍ ሲናገር ለዚህ ኮኖ አየሰዎች በዛኛው መንፈስ ሲሰሩ ሰይጣን ነው የሚያቀብላቸው ከጨለማ ዓለም ነው እንጂ ከእግዚአብሔር አይደለም እንጂ እየቃመ እየጠጣ የተለያየ ነገርን እያደረገ ከእግዚአብሔር ነው እየቀዳው ማለት አይችልም ምክንያቱም እግዚአብሔር ቅዱስ ነው እግዚአብሔር ለሰዎች በሆነ ሊገልጹት በማይችል እሱ ቅዱስ አምላክ ነው ስለዚህ በእርኩስ ቦታ አይገኝም ስለዚህ ልዩነት አለ ማለት ነው መንፈስ አሰራር አለ ማለት ነው ጠንቋይ ቤት እየሄዱ የመሄድ ነገር ነበር አንተም ታውቃለህ እጃለሁ እስቲ ምን ልታረግ ዘፈን ዓለም ላይ ያው ነገሩ እንድንድሪኮስ ነበር የሄድኩት አንተ በደንብ እንድትገል ነው አዎ ያው ከዛ ሰውየው ምን አለኝ አይሆንም እንዴት ሰው ይዘህ ትመጣብኛለህ የሚሰማው ለእግዚአብሔር ብቻ ነው አለ በቃ እግዚአብሔር ብቻ ከሰማኝ እኔ ምን ያደርግልኛል ከዛ በኋላ እኔ ወደ ቤቴ ነው የሄድኩት ማለት ነው እሺ ምንም የሚሰጥ ነገር የለም ምናምን ብሎኝ ማለት ነው ከዛ ከእግዚአብሔር ጋር ማለት ለካ እግዚአብሔር እኔ ይሰማኛል እግዚአብሔር እኔን ያቀኛል እንዲያልኩና ከዛ ትቼ ተመለስኩ እንጂ በጨለማው ዓለም ላይ አሁን የምታውቃቸው እነዚህ በጣም ታዋቂ የሆኑ ሰዎች እውነትህን ነው አንደ እዛ ሳይሄዱ ምንም እንትን ሊያመጡ አይችሉም ስለዚህ የሆነ ነገር አለው ከሆነ ነገር ጋር የተያዘ ስለሆነ በጣም ጥሩ እንደው ከዛ ሌላ እንጣና ድንገት ክራይስት አርቢ ኢንተርናሽናል ቤተክርስቲያን ውስጥ ታየው ምስክርነት የሰጠ ጌታን ተቀበለ ታዋቂ የኦሮሚያ ዘፋኝ ተባለና አንተ ምስክርነቶች ከተቻለ እዚህ ላይ ትንሽ ቪዲዮ እናያይዛለን ምናልባት ዩቲዩብ ማይከለክለን ከሆነ እና ጌታን እንዳገኘ ነበረ ግን አንተ ባካ አድርገ ነበረ ከዛ ወደ ጌታ ተመለስከው ማለት ነው ወንሳ እኔ በዛን ሰዓት በጌታ እንደነበርኩ ማውርቻለሁ የ6 አመት ልጅ ሆኜ በጌታ እንደነበርኩኝ እዛ ላይ ተናግሬያለሁና ኢሚዲየትሊ እኔ ወደ ቸርች ሳልሄድ ሁለተኛ አልበም ያው ሌሎች እንደዚህ በነጠላ ዜማዎችን ለቅቄያለሁ በጣም ብዙ ዘፈኖች ማለት ነው እኔም ማላቃቸው አሁን በተጠይቀኝ አላቀው ሁለተኛ አልበሜን ግን ማንደጌሴ የሚላል ማንደጌሴ ማለት ምን ሰማ ማለት ነው እሱን ሰርቼ በጣም አሁን ራሱ አሁን በዚህ ሰዓት ቫይራል ወጥቶ ነው ያለው ዘፈኑ ማለት ነው ከስቱዲዮ ለቆ ነው ለቅቄ አይደለም ከስቱዲዮ ወጥቶ ለቀቁት እኔ ወደ ጌታ ከመጣው በኋላ ማለት በጣም ቫይራል ሆኖ ነው ያለው በየዓለም በየቦታው ማለት ነው እና ይገርመኛል እንደው እንደዚህ አይነት ድምጾች ከየት ነው የመጡ የሚል ማለት ነው እና ያንን ለመሸጥና ሁለተኛ በጣም ገንዘብ የማገኝበት ሰዓት ላይ ብዙ ህይወቴ ሊቀየሩ የሚችሉበት ሰዓት ላይ አንድ ቀን ቁጭ ብዬ እየቃምኩ ነው ማታ ላይ ነው እሺ እየቃምኩኝ ቁጭ ብዬ እየቃምኩኝ በግድግዳ ላይ አያወራም ግን ደሙን እያንጠባጠበ መስቀል ላይ ሆኖ አያለ እየቃምኩ እያጨስኩ ማለት ነው እሺ ያው አምላክ ምስክር የማገለግለው ጌታ
ከዛ ምንድነው አልኩና ደነገጥኩኝ ከደነገጥኩኝ በኋላ ወደዚህ ዞርኩኝ ወደዚህ ሲዞርም እዚህ ያለ አይኔን ጨፈንኩኝ አይኔን ሲጨፍንም አለ ከዛ ምንድነው አልኩና የምሆነው ነገር አጣው ማለት ታነስቼ ወጥቼ በር ላይ እንደዚህ ሲወጣ በትልቁ ሰማይ ላይ አየሁት ማለት ነው አይናገርም አያወራም ግን ደሙ ይንጠባጠባል ማለት ነው እሺ ምንድነው አልኩኝ ማለት ነው በዛም ምሽት መተኛት አልቻልኩም በቃ እሱን ነው ማለት መተኛት አልቻልኩም እሱን ነው ማለት ነው እየተንጠባጠበ ደሙ እየተንጠባጠበ መዳፍ እየተቸነከረ ማለት ነው ምንም የሚገባኝ ነገር የለም ምን እንደሆነ ማይገባኝ ግን በድሮ ሰምቻለሁ ኢየሱስ ለኔ እንደተሰቀለ ምናምን ነገር ያው ሲሰበከ ሰምቻለሁ ግን ይሄናል በቤተ ድረስ ተከትሎኝ ይመጣል ብዬ አልጠበቅኩም ከዛ ከመጣው በኋላ ምንድነው ይሄ ነገር ምናምን ነገር አልኩና ለብራዘር አወራሁት ማለት ነው ከዛ አንድ ቀን ያው አንዱ የተለያየ ሀገራቶች ላይ ከዚህ ዱባይ ሄጃለሁ ለኮንሰርት ማለት ነው የተለያዩ ቦታዎችም እዚህ ዘፍኛለሁ ግን ከዛ ተመልሼ ሁለተኛ አልበሜን ለመሸጥና ገንዘብ የማገኝበት ሰዓት ላይ ነው ይሄን አየሁት ማለት ነው እሺ ከዛ መተኛት አልቻልኩም እቀማለሁ ያንን ለመደበቅ ብዬ መጠጣጣለሁ ያንን ለመደበቅ ብዬ ጫት እቀማለሁ ያንን ለመደበቅ ብዬ እጦዛለሁ ማለት ነው ያንን ያለፍኩት ራሴን ከዚህ ለመደበቅ ማለት ነው ስለዚህ አሁን ማድረግ ያለብኝ ነገር አልኩና ብራዘር ወንድሜን ጠራው ማለት ነው ከዛ መጽሐፍ ቅዱስ ነበር በልጅነት የገዛሁት መጽሐፍ ቅዱስ ነበር እሱ ጥዩዋለሁ እሱ ጋር ነው ያለው ማለት ነው ከዛ እሱ ይዘልኛል መጽሐፍ ከዛ መጽሐፉን ይዞልኝ መጣ በቀን 6 ፓኬት 7 ፓኬት ሲጋራ ጨርሳለሁ ሰው ኖርማሊ ቢያንስ የሆነ የተወሰነ ነው የሚያጨሱ አይደል የሚያቁኝ ሰዎች አሉ የሚያቁኝ ከኔ ጋር ቁጭ ብሎ ይቃሙ ከኔ ጋር ቁጭ ብሎ የነበሩ አሉ 76 ፓኬት ሲጋራ ጨርሳለሁ በቀን እያልኩ ያለው አንዱን ሳጨርሶ ሌላውን ለኩሳለሁ ማለት ነው ከዛ በኋላ ጫት ቢያንስ በዛን ሰዓት ርካሽ ነው ታውቃለህ አንድ 4-5 ዞርባ ነው ይዤብህ ከዛ ለሊት ቀማለው ቀን ቀማለው ይነጋብኛል ይመሻል ይነጋል ይመሻል ከዛ በኋላ እንደ እብዶንኩ ማለት ነው ጦስኩ ማለት ነው የራሴ የለውም ማለት ነው ከእንትኑ ጋር አታክ አደረገው ማለት ነው የሱሱ ዓለም አታክ አደረገው ከዛ በቃ ጫት ካልቃምኩኝ አይኔ እንደዛ ይከፈታል ማለት ነው ያንን ህይወት ለመውጣት አልቻልኩም ኢሚዲየትሊ ከዘፈን ዓለም ወደ ሌላ ዓለም ወደ ተለማጥልም ያንን አባቶቼ የተውት ምናምን ነገር ይሄ ጌታን የተቀበሉበት ያ መንፈስ እየተከታተለኝ ሊያጠፋኝ ሊገደኝ ማለት ኦኬ ተከታትሎኝ ማለት መንፈሱ ከዛ በቃ የማየው ሌላ ነገር እንደዚህ ምናምን ነገር ነው የማየው በጣም የሚያስጠሉ ነገሮችን ነው የማየው ያንን ህይወት ውስጥ ለማለፍ አልቻልኩም እኔስ በዛ ቀጥዬ ቢኖር ወይ ሞታለሁ ወይ ሆነ ነገር ነው ከዛ ለምን ቸርች አትድም አለኝና ወንድሜ ይዞኝ ሄዳል ማለት ነው ስንሄድ ማን ጋር ነው የምንሄደው በካራቴ የሚያወጣ አንድ ዩጩባ ይባላልና እሱ ጋር ሄዳል እሺ ወሰደኝ አልኩት ልክ ሲሄድ ያው የማየው ነገር ገና እንደዚህ ምናምን ነገር ቢያለ ያው የማየው ነገር አንተ ላይ የማየው እንደዚህ ነው የማየው ነገሮችን የማየው እንደዚህ ነው አንድ የሆነ ቦታ ሲሄድ ሰውየው ላይ ያለው የሆነ ነገር ከሆነ ምን ሰውዬ ላይ እንዳለ እንደዚህ ነው የማየው ከዛ በኋላ ልክ ወደ ቸርቹ ሲገባ አሁን ዛሬ የመጨረሻ ነው እኔ መሞት አልፈልግም ማኖር ፈልጋለሁ አልኩና ቸርች ሄድኩኝ ማለት ነው እሺ ሰይጣን ከኔ ይጫዋል ብዬ አላሰብኩም ጭራሽ ማለት ነው ግን በቃ ሰውዬ ጸልዮልኝ ወደ ዘፈና ላይ ይመለሳለሁ ብዬ ነው የሄድኩት አንተ አሳደሰኝ መለስ ነው የመጣው በቃ ሰላም ከሆንኩኝ በኋላ እንቅልፍ መተኛት ከቻልኩኝ በኋላ ወደዛ መለሳለሁ ብዬ ነው የሄድኩት ኢሚዲየትሊ ያንን ካደረኩኝ በኋላ ቸርች ሲገባ እሳት ነው እኔ ለኔ የምታየኝ ማለት ነው ከዛ በኋላ እዛ ከገባ በኋላ ሶስተኛው ወንበር ላይ ከውጭ ነው ያው በዛ ሰዓት የመጣው ማለት ነው ከዱባይ እንደመጣው ነው እሺ የመጣሁት ለመቃም ነው የመጣሁት አልበሜ ሽጬ ለምን ነው እሺ ትኬት ቆርጣለሁ ወደዚህ እመጣለሁ የመኖሪያ ወረቀት አለኝ እዛ ሀገር የዱባይ ከዛ በኋላ ቆርጣለሁ እመጣለሁ ከቃምኩ 2 ሳምንት ከቃምኩ በኋላ ተመልሼ ሄዳለሁ እሺ ከዛ በኋላ ቀሜ እዛ ሲሄድ ደግሞ ሂድ ይለኛል ኢትዮጵያ መንፈሱ እኮ ነው እስከ ዛሬ እኮ ብዙ ነገሮች ይኖሩ ነበር
ከዛ መጣው ሶስተኛ ወንበር ላይ ቁጭ አደረጉኝ ልክ ሰውየው ሲገባ የሆንኩት ነገር አላቀው ምክንያቱም ያው ነው አምላክ ነው የሚያቀው እኔም ማቆ ነገር የለም ከዛ በኋላ ማለት ነው ለካ ከኔ ውስጥ ጮሆ ወጥቷል ከዛ ዲሊቨር ዶንኩኝ ነፃ ከወጣው በኋላ ቀላል አልነበረ ነገሩ ማለት ነው ነፃ የወጣውትም ከዛ እንደወጣው ምናምን አይደለም በጣም ቻሌንጅ ነበር እሺ ጌታን ካገኘው በኋላ ማለት ነው ዛንሳ ገባው አጋንንቱ ጮሆ ከኔ ውስጥ ዲሊቨር ሆንኩኝ ነፃ ወጣው ወደ ቤት ገባው 3 ቀን ነው ተኛው ታንቻ አላቀማ 3 ቀን ተኛው በሶስተኛ ቀን ላይ ስነሳ ከእንቅልፌ ሶሻል ሚዲያ ሁሉ ሌላው ዝንጀሮ አድርጎ ትላንትና ቄሮ ጀግናችን አንበሳችን ሲል የነበረ ሰውዬ ዛሬ ከዝንጀሮ ጋር ከአህያ ጋር ከምናምን ትላንትና አንበሳችን ሲል የነበረ ቄሮ ሁሉ ዛሬ የተለያየ ነገር አቀናብሮ ሶሻል ሚዲያ ሁሉ ኦሮሞን ሰደበ ምናምን ነገር የሚል ህዝቡ ማለት ነው ተነሳብኝ ማለት ነው በምክንያቱ ሰደበ የተባልከው እኔ አላቀው በሰጣው ምስክርነት ነው አይደለም በሰጣውት አይደለም አጋንንቱ ስለፈልግ ስጮህ immediately ሰዎች የተረዱት በሌላ አንግል ነው ልክ ያንን ካደረኩኝ በኋላ ነፃ ወጥቼ ተነስቼ ገባው ከገባው በኋላ ሶሻል ሚዲያ አየው ምንድነው ማረገው ለማን ነው ምዘፍነው ለማን ዘፍናለሁ ስለዚህ በጣም ክራውድ ነው ማለት ነው ነገሮች ወደ ዓለም እንዳልመለስ ዘፈኔን እንዳልሸጥ ያንን የጨረስኩትን እንኳን እንዳልፈጽም የሚወደኝ ቄሮ የሚድሮ ይከተለኝ የነበረ ሰው ሁሉ ያው እንደምታየው ሶሻል ሚዲያ ላይ እንተ የሆኑና ይሄኛው ቄሮ እየተፋጀሩ ከዛ ብዙ ነገሮችን ማሰብ ጀመርኩኝ ከዛ እንደዚህ ለራሴ ነገር ተፈሪ ያልኩት በቃ ጠንክር ወገቤን ታጠቅ አልኩትና ከጌታ ጋር ተቀልኩ ማለት ነው እንደዛ ነው እዩ ጋር ይርኩት ለዛ ነው በጣም ጥሩ ከዛ ብዙዎች እንግዲህ የሚያስቡት አሁን አንተ ዛው ክራይስት አርሚ ነው የምታገለግለው እኔ ክራይስት አርሚ አላገለግልም ግን ያው እንደማንኛውም ምእመን እጄ ተካፍዬ ነው የምወጣው አሁን ለማገልገል እድሉ ለኔ ምን ያህል ጊዜ ሆነ ማለት ነው እዛ ክራይስት አርሚ ነፃ ከወጣ አሁን 8ኛ ዓመት 8 ዓመት 8ኛ ዓመት በጣም እንደ 8 ዓመት ነው እንግዲህ በዛ በክራይስት አርሚ ያለው ጸንተር ቆይታልና ምን እዛ ደሞዝ ተከፋይ ነው ምንድነው እንዴት ነው ኑሮስ በምንድነው አንድ ሰዎች እንደዛ ነዛ ከዛም ደግሞ ዶም አንዳንዶች ምንድን ነበር ሲሉ ነበሩት በገንዘብ ተታሎ ነው ገንዘብ ተሰጥቶት ነው ድራማ ሊሰራ ነው እንግዲህ ብዙ ነገሮች ከወስተ በኋላ እንደው ሰሞኑን እንኳን ሶሻል ሚዲያ ላይ አንድ ቄስ የነበሩ ሰዎች ብዙ ነገር እያነሱ ነው የሚገኙት እና ከዛ አንፃር እስቲ አንተ ጋር ያለው ነገር አንተም ገንዘብ ተከፋይ ነዛ እኔ የዛ ቸርች አባል ነኝ ያው ጌታን ካገኘው ጀምሮ እዛው ነው የሚሄደው አንድ ቀን ትራንስፖርት ያስቸግራል ያው ሰው ስትሆን የራሴ የሆነ ስራ የለም የራሴ የሆነ ያቋቋምኩት ድርጅት የለኝም ከጌታ ጋር መኖር ነው የኔ ዓላማ ማለት ነው ነገም ዛሬ ማለት ነው ግን እዛ ነፃ ከወጣው በኋላ ብዙ ሰዎች እንደኛ የኦሮሞ ህዝብ ማለት ነው ቄሮ ወጣቶች በጣም የሚወዱኝ ተከፍሎት ነው የሚሉ አሉ እውነት ነው ብዙ ሰዎች ነው የሚሉ ተከፍሎት ነው ይላሉ ሁለተኛ ተከፍሎት ነው ብቻ አይደለም አሁን እዩ ፕሮፌት እዩ ጩፋ እንደሚያኖረኝ ነው ሰዎች የሚያውቁት እና እኔ ደግሞ ነው ታዲያ አገልግሎት የኔን ህይወት ሰፖርት እንደሚያደርግ ነው የሚያውቁት ግን አንድም ቀን ለኔ አንድም ብር ከፍሎልኛል አንድም ቀን ለኔ አንድም ብር ከፍሎልኛል እንዴ ሶር እንዴ አባቴ አንተ አባቴ ብሎ ምንድን ነው አልገባኝም ማለት ነው መንፈሳዊ አባት ማለት ምን ማለት ነው አይ ያው ዛም ያስተምር ንስሐ ገብቼ ተመልሼ ያው መንፈሳዊ አባት ሆናለሁ ልጄ ነው በሰባት እጥፍ በነቢያት ቅባት ቀብቻለሁ ብሎ በጉባኤ ላይ ተናግሯል ያንን ብቻ አይደለም እስቲ ደውሎ እኔ ካኔ ጋር ነው ካንተ ጋር ነኝ ብዙ ችግሮች ይኖራሉ ወደ ዓለም ከተመለስ ግን ትሞታለህ አለኝ እንደው ጌታ ተቀበየ በሶስተኛ ቀን ደውሎልኝ ማለት ቀጥታ ደውሎልኝ ወደ ዓለም ከተመለስክ ትሞታለህ ግን በፋይናንሻሊ በተለያየ ነገር እኔ ካንተ ጋር ነኝ ምንም ወደ ዓለም ለመመለስ እንዳታስብ
ፋይናንስ ችግር ይችላል እኔ ካንተ ጋር የትኛውም ችግር ቢያጋጥም እኔ ከጎን ነኝ ምናምን አለኝ ከዛ ቀን ጀምሮ በዛው በሁለት ሳምንት ውስጥ ደወለልኝ እሺ ስደውልልኝ ይፈልጋሉ አለኝ እሺ አልኩት በእንደዚህ አይነት ቦታ ላይ ለቀረጻ ስለሚፈልግ መስሙር ላይ ትገባልኛል አለ እሺ ጌታን ተቀብዬ ያው ሁለት ሳምንት ነው 3 ሳምንት ነው እሺ ከዛ ሄድኩኝ ከሄድኩኝ በኋላ እንደው በጣም የተባረኩ አገልጋዮች እና ታጋይ እና ጥላሁን በጣም ከነሱ ጋር ነው እንደው ያጀብኩት ማለት ነው እሺ ከዛ ሄድኩ መስሙር ላይ መጣው ዝና ሰምቼ ዝና ሰምቼ የሚለው ላይ አስገባኝ ገባው አጀብኩት አብረው ዘመርኩት መስሙሩ ወጣ እሱም ወጣ አብረው ያ መስሙሩ ብቻ አይደለም እሱም ወጣ አብረው ማለት ነው እና እኔም በጣም በቃ እግዚአብሔር በዚህ አስተወኛልና አልኩኝና በቃ ወደ ዓለም የመመለሱ እንትን አልነበረኝም እሺ ግን ትዝ የሚለኝ ምንድነው ወደሱ ሳልድ በመስቀል ላይ ያየው ሲሰቀል የነበረው እስከ ዛሬም ያየውት ነው የነበረው ማለት ነው ስለዚህ ቸርቹ ሄዳለው በጣም ያው ተታቃለ ክርስቲያኖ መጀመሪያ አካባቢ ላይ ሄዳለው ካፈላለው ሄዳለው መጣለው በራሴ ባለኝ ገንዘብ ማለት ነው እስከ ዛሬ ግን ሰዎች የሚያውቁት እዩ ሰፖርት እንደሚያደርገኝ እዩ ቤት ከፍለው ምናምን ነገር አድርጎ እንደሚያኖረኝ ነው የሚያውቁት ይሄ ሁሉ የሱ እጅም ምንም የለበትም እስከ ዛሬ የሚያኖረኝ እኔ እግዚአብሔር ብቻ ነው የሚገርም ስራም የለም ምንም ነገር የለኝም አገልግሎት ነው እኔ ማገለግለው ያው እንደምታውቀው ወንጌል ስርጭት ብቻ ነው የሚሰራው ምናልባት ሰው የሆነ ውስጡ ላይ እግዚአብሔር ካሳሰበው ደውሎ የሚጠይቁኛል ያው እኔ ማቃቸው በዘፈነለም የሚያቁኝ ግን በጌታ የሆኑ ሰዎች የሚቀርቡኝ ሰዎች ማለት ነው እንጂ ወይ ደሞዝ ከፍሎኝ እዛም አገልጋይ አድርጎኝ አይደለም እንደማንኛውም ሰው እጄ ተገልግዬ ነው የምወጣው ሲጀመር እሱን ጉባኤ ላይ ነው የማገኘው እንጂ ማቻ ግንቻ ያቀለሱ እንዴት አትገናኙም ከሱ ጋር እንዴ ቤት በኩል ነው እሱን ማግኘው ያው ቢሮ ምናምን ተስማ ይቻላል አረ ቢሮ አስገቡ እንዴ ቢሮ ስቲል እኔ አሁን መስሙር ሰርቼ ነበር እሺ መስሙር አሁን ሰርቼ ነው አሁን ራሱ ተሰርተው ያው ለመጨረስ አቂማ አንሶኝ ያንን መስሙር እንኳን እንዳልሰራ አቂማ አጥቼ በብዙ ቻሌንጆች ስለሆነ ማለት ነው ያለፍኩ ያለሁት መስሙሩ አልቆ ዘቸርች እንዲመረቅልኝ እጄ ጠይቄ ነበር አንድም 4-5 ጊዜ ማለት ነው እሺ ግን እድሉን አላገኘው እንዴ እድሉን አላገኘው እስቲ በግልጽ ነገር እድሉን አላገኘው ማለት ሄጄ ጠየቅኳቸው መስሙር ሰርቻለሁ ግን ሰዎች የሚያቁኝ እዚህ አባል መሆኔ ነው እኔም አባል ነኝ ብዬ የሚመጣው እዚህ ተካፍዬ የሚወጣው እዚሁ ነው እሱ መንፈሳዊ አባቴ ነው መንፈሳዊ አባት ደግሞ ልጁን ኮርክቶ ያሳድጋል እንጂ በሆነ በርቀት ቆሞ አይቶ ምናምን ነገር እንትን አይደለም መንፈሳዊ አባት ማለት የሚመግብ ማለት አንተ ልጅ ታለብሳለህ ምግብ ትሰጣለህ አትሰጥም ትከታተላለህ የት ነው አልኳትል አጠይቅም መንፈሳዊ አባት ማለት ነው ያው እንደዛው ማድረግ ነው ለአንተ መንፈሳዊ አባት ማለት ነው መንፈሳዊ አባትማ ያው ስላንተ ኃላፊነት የሚወስድ በመተጣጣበት በመገባበት ሁሉ አንተን የሚከታተል መንፈሳዊ ህይወት ምን ላይ እንዳለ የሚጠይቅ ችግርህንም ደስታህንም አዘንህንም የሚካፈል ማለት ነው እኔ ያቺን መስሙር ሰርቼ ከገባ በኋላ ይሄ ልጅ ምን ላይ ነው አገልግሎቱ ምን ላይ ነው ህይወቱ ምን ላይ ነው በምን እየኖረ ነው እንዴት እየኖረ ነው ምን እየተማረ ነው ብሎ ተከታትለው አንድ ቀን ጠይቆኝ አያውቅም እየነገርኩ ያለው እንዴ አይደለም እንዴ አንተ እኮ ከዘፈን ህይወት ነው የመጣው እኮ ስለዚህ ብዙ ቻሌንጆች እንደሚመጡ ባቃለው ረዳለው ብዙ ነገር ትባላለህ ገንዘብ ተሰጥቶት ነው እንዲ ነው የሚል በጣም ብዙ ከወከባዎች አሉ ከዛ የኑሮ መቸገሮች ውስጥ ሙሉ ልትገባ ይችላል ምክንያቱም በአንዴ ነው የተቀየርከው ገባ ዘፋኝ ነበርኩ ወደዚህ ስትመጣ ማለት ይሄ ሁሉ ቤተክርስቲያን ካንተ ጎን አልቆመችም ማለት ነው አንድ ቀን ከኔ ጎን ቆማ አታውቅም ነው እያልኩ ያለው እንኳን እኔ አይተ ከሆነ አንድ ቪዲዮ አሳያለሁ ህዝቡም እንዳይ ማለት ነው በጣም ከህይወት ኑሮ ወጥቼ የሚከፍለው ቤት 8 ወር የሚከፍለው አጥቼ ማለት ነው አባሮን ሁለተኛ ጎዳና ላይ ሊወጣ ጌታን ካገኘው በኋላ ማለት ነው ብዙ ችግሮች ደርሶብኛል
ብዙ ጣብረት ማለት ነው እስቲ ለጄ ማለት ነው በጣም ችግር ውስጥ ነው ብዬ አግኝቼው አውርቻለሁ ችግር ውስጥ ነኝ ያለውት መረዳት ፈልጋለሁ ወሬት ጮዋለሁ በአለም ቢሆን የሆነ ብዙ አማራጭ አለ ኢየሱስ ደግሞ እዚህ ገደብ አስቀምጧል በቀጭናው መንገድ ሂዱ በሰፊው መንገድ አትዱ ብሏል ስለዚህ እውነተኛ መንገድና ጽድቅና እውነትን ስትይዝ ደግሞ ነገሮች ገደብን አልፈ እንዳትሄድ ይከለክሏል ለምን ዛሬ የምናየው ሳይሆን ነገ የምናልፍበት ዘላለማዊ ህይወት ነው እየተበቀናለሁ ለዚህ ካልሆነ እኮ ለምን ለፋለሁ ዓለምን ትቼ ለምን እመጣለሁ የሚጠቅመኝን ነገር ትቼ የሆነ አገኝበታለሁ የሚለው ምድራዊ ነገርን የማገኝበትን ትቼ ለምን ወደዚህ እመጣለሁ ለምን ምን ይጠቅመኛል ታዲያ ህይወትን ካላገኘው በየ ነው ስለዚህ ያን ችግር ውስጥ እንኳን እንኳን ማለት ነው አራብሳ ነበር የሚኖረው ከአራብሳ እስከ መገናኛ በእግሬ እየሄድኩኝ ያገለገልኩበት ጊዜ አለ ከጣፎ እስከ መገናኛ በእግሬ እየሄድኩኝ ወንጌል ያገለገልኩበታል ትራንስፖርት አጥቼ 10 ብር አጥቼ ማለት ነው በጣም በችግርና በውጣው ውረድ ውስጥ ሆኜ ከሰው 50 ብርና 100 ብር ተቀብዬ ሄጄ ጠይቄ በጣም ችግር ውስጥ ነው ያለሁት መከራ ውስጥ ነው ያለሁት መውጣት አቅቶኛል በቃ የሆነ ያሳቹት ራይ ለአንድ ሰው ብቻ ነው እንደብዬ እስከሚል ድረስ ማለት ነው ጠይቄ መፍትሄ አላገኘውም ማለት ነው በእንደዚህ አይነት ችግር ውስጥ ነው ያለኩ እኮ ለምንድን ነው ማትገናኙት ነው ግራ ይገባኝ የማግኘት እድሉ እንዴት አላገኘም እዛው ቸርች ነው ያለው እኔ ግራ ገባኝ እውነትም እኮ አይመስልም የምታወራው ነገር ለሰዎች አይመስልም ግን ወደ ቢሮ እንኳን ገብተ እኔ ሱን አግኝቼ ያለውን ችግሬን አውርቼ አላቆም ለምን ሌሎች ከታች ያሉት አሉ ሪሴፕሽን አለ ሌሎች አሉ ምናምን ነገር አሉ እኔ ከሱ ጋር ተገናኝቼ አላውቅም የተገናኘሁትም ቀናቶች እነዚህ ናቸው በጣም ጥቂት ቀናቶች ናቸው ማለት ነው እንዳታልፍ ኢሚዲየትሊ ከላይ የተከለከሉት ነው አይደል እንደዚህ የሚከለክሉት አይደል እንዴ ቤት ውስጥ ካሜራ ተገጥሞ ይል እንዴ እኔ ዘጋ ቆሜ እሱን ማግኘት ፈልጋለሁ ብዬት ስጠይቅ ለምንድን ነው ማሳልፎኝ ምን አጥተው ነው ማየት አይችሉም ስለዚህ ያለው ነገር ምንድነው ሰዎች አንተ ቅድም እንደተናገርኩት አይተ ከሆነ ልጅ ቢያድግ በስሜ ነው የሚጠራው ያንተ ልጅ ነው አይደል እንዴ ልጅ በሆነ ነገር ቢሆን እንደው ለሱ ኩራት ነበር አንተን ሲያስብ ብዙ ሰው ክራይስት አርሚ ነው የሚያስበው እኮ ብዙ ሰው ሲያይ አዎ ሁላችንም የምናውቀው እንደዛ ነው በጣም ብዙ ሰዎች እግዚአብሔር ይመስገን እኔ ዓላማዬ አንድና አንድ ነው የኔ ዓላማ ምንድነው ካልክ እኔ ሰው አይደለም ይጠራል ኢየሱስ ነው ይጠራል አሁንም አይቼም ሄዶ ኢየሱስን ነው እንጂ ሰው አይደለም ምክንያቱም እኔ ከራሴ ጋር ጊዜ ወስጄ የእግዚአብሔርን ቃል አነባለሁ ጸልያለሁ በጾምና በጸሎት ቆያለሁ በእግዚአብሔር ፊት በእንደዚህ አይነት ላይፍ ውስጥ የእግዚአብሔር መንፈስ ደግሞ ያስተምረኛል ዓለም አቀፍ ራእዮችን እግዚአብሔር ያሳየኛል ማን ምን እንደሆነ እግዚአብሔር ቀድሞ ያሳየኛል እና እግዚአብሔር ይመስገን እና ዓላማዬ ምንድነው የእግዚአብሔር መንግስት ማስፋት ነው የእግዚአብሔር መንግስት ግን የሚያሰፋው ሰው ከጎን የሆነው ወር ደግሞ ኋላ ሆኖ ሰው አንተን የሚደግፍ ካለ ነው ብቻ ምንም ልታደርገው አትችልም ስለዚህ እኔ ክራይስታል መሄዳለሁ ተካፍዬ እመጣለሁ እሄዳለሁ ተካፍዬ እመጣለሁ ትራንስፖርት ካገኘው እሄዳለሁ ትራንስፖርት ሳጣ ደግሞ ቤት እውላለሁ እኮ ቤተክርስቲያን እየተቀራ የጠፋህ ማትለው ቤተክርስቲያን አትጠይቅም ለምን ሕያው አምላክ ፊት ነው ያለው እኔ አልዋሽም ጌታ ነው ያገለገልኩ ያለው ምንም ያገኘሁት ነገርም ወይ ደግሞ እንትን ያልኩት አይደለም እኔ ያልኩ ያለሁት የእውነት እግዚአብሔር አምላክ ምስክር ነው ብዙ አሁን እንደነ ሙሉ ወንጌል እንደነ የሆነ ቸርቾችን ካየ ሰው ሊጠይቃሉ የቤት ህብረት አለ እኔ እንደዚህ ከቸርች ቢያንስ 2 ወር ስጠፋ እሄ ልጅ ምን ሆኖ ነው ብለው የሚጠይቅ ሰው እንዴት ይጠፋል ምን አጋጥሞት ነው ብሎ እስቲ ለኔ ብዙ ቻሌንጅ ደርሶብኝ ታሜ 2016 ታምሜ 8 ወር ተኝቻለሁ እስቲ ላንተ ደውለህ ጠይቀኛል ደውዬልህ ነበር አስታውሳለሁ ደውለህ አንተ ጠይቀኛል ሌሎች ሰዎችም ደውሎ ጠይቆኛል 8 ወር ግን ተኝቼ ነው የተነሳው እስቲል ሐኪም ቤት ሄጄ የሚመለስበት ይሄ አይኔ ከእንትን ወጥቶ ማለት ነው ይሄኛው ደግሞ አንድ በቴ ወደዚህ ዞሮ ይሄንን ለመመለስ እንኳን ብዙ ገንዘብ ተጠይቄ ይሄው አለ ምስክር አለ ማለት ነው
የሱ ወዳጅ ሆኑ ሰዎች አሉ ተደውለው እንኳን ለምንድነው ይሄንን የማትረዱት ለምን ይሞታል ለምን አትረዱትም ለምን አክም ቤት ሄዶ ለምን አይታከምም ለምን ያለበት ችግር እኮ በጣም ከባድ ሁኔታ ውስጥ ነው ያለው ተብሎ ተደውለው ማንንም መጥቶ አልጠየቀኝም ሚዲያ ላይ አይተው ማንንም ደውለው ምን ሆነ ነው አላለኝ ይሄናል ያው እኔ ጠላት አይደለም ስለዚህ ይሄንን ላይቭ ነው ያለብኩ ያለሁት ማለት ነው እንጂ ምንም የሚረዳኝ ቸርች የሚጠይቀኝ የለም በዚህ አጋጣሚ ምን አልባት እስቲ ነው ሁለተኛ እድልም እንደመስጠት አንፃር እስቲ ዲቫይን ሾው ሊመለከቱት ስለሚችሉ ክራይስት አርሚዎች መልእክትን አስተላልፋ በዚህ ውስጥ ቅሬታንም ቅያሜንም ምክንያቱም ሰው አይቆጣ አይደለም መጽሐፍ ቅዱስ ተቆጡ ግን በቁጣችሁ ፀሐይ ጠልቃ አትግባ ስለሚል ቅራኔን መናገር አስተላልፋ አብያምናለሁ ሰዎች ማወቅ አለባቸው አንድ ነገር እሺ ይሄ ለኛ ቸርች ለክራይስት አርሚ ብቻም አይደለም በአለም ላይ ያሉ አገልጋዮች ሁሉ መስማት ያለባቸው ነገር ምንድነው የተጠሩበት ወር ደግሞ የተጠሩለት አላማ ገንዘብ መሰብሰብ ኦር ደግሞ የሆነ ቦታ ላይ በሚዲያ መታወቅ የሆነ ሰዎች ዘንድ ተቀባይነትን ማግኘት አንደኛው ቪኤት ከገዛ ሌላ ቪኤት ለመግዛት ነው ትውልድ ላይ እኮ እየተሰራ አይደለም ትውልድ ላይ ቢሰሩ እግዚአብሔር ሲመጣ ኢየሱስ ተመልሶ ሲመጣ የሚቀበላቸው እንደዛ ነው የነሱ ብርኮ የነሱ አክሊል እነሱ ነበር እኔ ነበርኩ የነሱ አክሊል ገንዘብ አይደለም ፎቅ አይደለም የነሱ አክሊል እኔ ነበርኩ አየ አንድ ነገር ተቸግረ አንድ ነገር ዋጋ ከፍለ የሆነ ነገር ስታሳድገው የሱ አክሊል የአንተ አክሊል ሰዎች ናቸው ያሳደካቸው ቃልን ያስተማርካቸው እውነትን መንገድ ያሳያቸው በዚህ መንገድ ስበክ ይሄ እንደዚህ ነው ከእንደዚህ አትጥፋ ይሄን በእንደዚህ ሄድ ነገሮችን ካሳየ ትውልድ የሚጠፋበት ምክንያት የለም ሰው ሁሉ ጴንጤን እየጠላ ነው እኔ ጌታ ስለጠራኝ ነው እንጂ ቆይቷል ወደ ዓለም የሚመለሰው ግን የጠራኝ ጌታ ነው አይቼም የሚሄደው ዘላለማዊ ህይወቴን በክርስቶስ ያገኘው የፈሰሰልኝ የክርስቶስ ደም ነው ዛሬም እየሰበኩ ያለው ይሄ እውነት ነው ይሄ እውነት ያገኘው ደግሞ ራሱ ክርስቶስ ቀብቶኝ ነው ራሱ መጥቶ ቀብቶኝ የራሴን ሰው በሌላ ያለው ጥሪም የገለጠልኝ ሰው አይደለም እግዚአብሔር ራሱ ነው ማለት ነው ስለዚህ የተጠራችሁት ምንድን ለመስራት ነው እግዚአብሔር የሰጣችሁት አደራ ምንድነው ነገ የምትሰጡት ምንድነው እግዚአብሔር ከናንተ ነፍሳቶችን ነገ ይፈልጋል የተቀበላችሁት የተጣጣችሁት እግዚአብሔር ያሰረከባችሁት ነገ ከናንተ ይፈልጋል ግን ምድር ላይ በቃ መጽሐፍ ሲናገር እናንተ ወመኔዎች ከየት መጣችሁ አላቃችሁ ባንተ ስም አጋንንትን አውጥተናል ባንተ ስም ምራክሎችን አድርገናል ይላሉ እኔ ግን አላቃችሁም ይላሉ ይሄ እንዳይሆን ምን ያደረጉ ነው ስለዚህ እኔ አሁን ከነሱ ያገኘው ትምርት ምንድነው ካል ከነሱ ህይወት የተማርከው ነገር ምንድነው ካል እግዚአብሔር በታማኝነት አገልግዬ ከዚህ ህይወት ከዚህ ምድር ማለት ነው የኔ አገልግሎት ማለት ነው ምክንያቱም በትውልድ ላይ ሰራለው እግዚአብሔር ራይ ሰጥቶኛልና በትውልድ ላይ ሰራለው እግዚአብሔር በነገር ሁሉ እንደሚረዳኝን አምናለሁ ትውልድ ቸርች ሲሄድ ወንጌል ለመስማት ይሄዳል የሚሰበከው ሌላ ነገር ትውልድ የሆነ ነገር ለማግኘት ቸርች ይሄዳል ቸርች ያለው ሌላ ነገር አሉ የሰበኩ ያሉ ወንጌላውያኖች አሉ በጣም እግዚአብሔር የቀባቸው ነቢያቶች አሉ የእግዚአብሔርን ቃል የሚያስተምሩ ትውልድን ወደ ክርስቶስ የሚወስዱ ክርስቶስን የሚያሳዩ አሉ እግዚአብሔር የሰጠን አሉ ኢትዮጵያ ውስጥ በጣም እግዚአብሔር የባረከን አሉ በጣም ብዙ ሰዎች አሉ እያልኩ ያለውት ሌሎችን ነው እያልኩ ያለሁት ስለዚህ ነገ እግዚአብሔር ይጠይቀናል በቴሌቪዥን ብቻ መታወቁ ዋጋ የለውም በሆነ በሀብት ዙሪያ ጣራ መንካቱ ዋጋ የለውም የናንተ አክሊል እኔ ነኝ እያልኩ ያለሁት እኔ እንደዚህ ተቸግሬ ተጎሳቁዬ መንገድ ላይ እንደዚህ ዋጋ ከፍዬ በእግሬ ወንጌል እየሰበኩ እግዚአብሔር ለእናንተ ምን ይላችኋል ስለዚህ ነው ጥሩ እንደው ካንተ ህይወት ሌሎች ምን ይማሩ እስቲ
ከኔ ህይወት ሰዎች መማር አለባቸው አንደኛ መጀመሪያ ላይ የተናገርኩት መግቢያ ላይ የተናገርኩት ዘፈንም አዳምጣለሁ ቸርችም ሄዳለሁ ብያለሁ እግዚአብሔር ግን አንድ ነገር ከኛ ይፈልጋል መለየትን ይፈልጋል መለየት ማለት ለይተን ለእግዚአብሔር እንድንኖር እግዚአብሔር ይፈልጋል ከአንድ ዕቃ ውስጥ ሁለት ነገር አይወጣም ምክንያቱም ወይ ንጹህን ያበላሻል ያው ይሄው እንደዚሁ ነው የተኛውም ቆሻሻው ነገር ንጹህን ያበላሻል መልካም ነገር ክፉ ነገር መልካም ነገር በእኛ ውስጥ ያለውን ያጠፋል ስለዚህ የምናደርገው ነገር ምንድነው ትውልድ ወጣቶች አብሶ ወጣቶች ማለት ነው ዘፈን የሚያዳምጡ አሉ የሚዘፍኑ አሉ ቀደም ፓስተር እንደተናገርከው ዘፈን ችግር የለውም ኃጢአት አይደለም የሚሉ ዘፈን ኃጢአት ነው ስለዚህ ዘፈንና መዝሙር አብሮ አይሄድም ብዙ ሰዎች አይተከው እንደው በጣም የገረመኝ ነገር ያው በዘፈን ዓለም ቆይቼ ስለመጣው መዝሙር እዚህ ሳዳምጠው ያው ታውቃለህ ያው መቼም ውስጥ ያለውን ነገር ነው እንጂ የምትቀይረው የሰማው ነገር እንትን አትለው እና ብዙ ሰዎች መዝሙራቸውን ሲያዳምጥ ድሮ የሰማዋቸው ዘፈኖች ጋር እንትን ይልብኛል ይገጣጠማልና አሁን እግዚአብሔር ሰጥቷቸው ነው እንደ በየሳስበው ደግሞ ብዙ አገልጋዮች ዘፈን እንደሚያዳምጡ ረዳለሁ ስለዚህ ምንድነው አሁን ከናንተ ለዓለም ነው ምዘፍኑት እግዚአብሔር ዜማ አትሆነው እግዚአብር ግጥም አትሆነው ከሆነ ዘፈን ላይ ኮፒ አድርገው ወደዚህ ያመጣል ማለት ዋይ ለምንድነው ስለዚህ እኔ ደግሞ ይሄንን እንዴት ተዋለው አሁን ከዓለም ነው የመጣው ይያልኳችሁ ዘፈን ሳዳምጥ ነው የቆየው ይያልኩ ነው ብዙ መዝሙሮችን ደግሞ ሳየው ኮፒ ከዘፈን ዓለም ወይስ ይሄኛው ነው ቀድሞ ይሰራው ያኛው ነው ቀድሞ ይሰራው እና ትውልድ የሚመጣው ጄነሬሽን እግዚአብሔር የሚፈልገው ጀግና ሰዎችን ይፈልጋል ጀግና ትውልድ ይፈልጋል ሰይጣን የሚፈልገው ጀግና ትውልድ ይፈልጋል ስለዚህ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ዓላማ መኖር ለእግዚአብሔር ታማኝ እንድትኖር ለእግዚአብሔር ታማኝ ሆነ እንድትኖር ያደርጋል ማለት ነው በጽድቅና በቅድስና እንድትመላለስ ያደርጋል እንደው በጣም የሆነ ቦታ ላይ በጣም ብዙ ቦታ ላይ ሰሞት የዘማሪዎች የሆነ ይጠጣሉ አገልጋዮች ይጠጣሉ እንደዚህ አይነት ቦታ ላይ እንደዚህ ያደርገው ምናምን ነገር ያደርጋሉ በራሴ እንደዚህ የሚያደርጉትን አገልግያለሁ ለምን ማንን ትደብቃለህ በሰማይ ቁጭ ያለ እግዚአብሔር እኮ ያየው እንደዚህ ይጠጣሉ ሰምታል አሳምቼ እሺ በጣም ገርሞ ልክ ታዲያ ልካየ ምኑና ያለው ሰማው እንጂ እሺ የሰማውት ነገር ደግሞ ያው እኔ ሰዎችን የተከታተልኩ አሉ እሺ ወንጌልን ሲከተል የሚውለው ክርስቶስን ሲከተል የሚውለውና ግን መልእክት ነው ብዬ ነው ለነሱ መልእክት ነው ብዬ ነው ለነሱ መልእክት ነው ብዬ ነው ምክንያቱም ሰው አይደለም የሚደብቁት ሰው ደብቆ እኮ እግዚአብሔር ያል ታውበራ ታውዋትሉም ያልኩት ነው ሞተው ስላለባቸው በጣም ጥሩ እንደው ይሄ ከአፍህ መዝሙር ጋር አይኔ ይወጣበት ቅድም እየተናገርክ ነበር እንደዚህ ለ8 ወር ሆስፒታል ነበርኩ ብላል ቪዲዮውን ተመልክቻለሁ በዚህ አጋጣሚ እዚህ ቪዲዮ ላይ እናስቀምጥላችኋለን ያንን ያንተ እንደ ቪዲዮ በወቅቱ የነበርክበት ሁኔታ ምንድነው በምን ምክንያት ተደብድበነው ህመም ነው ምንድነው የነበረው ነገር እስቲ ከዛ ቀደም እኔ ቢያንስ ወደ 4-5 ጊዜ ታስሬያለሁ በወንጌል ምክንያት ማለት ነው እሺ ድብደባ እኮ ቀላል ነው እስር ቤት ገብቻለሁ ያልኩ ነው ለምን ተሰብካለ ተብዬ ማለት ነው ሁለት ጊዜ ከመገናኛ ወስዶኝ ይዞኝ አፍሶኝ ይዞኝ ሄዷል እየሰበኩ ካንደች ሞለስኬ ወድቃ ማለት ነው አጋንንት ሲሆ እንደ ወድቃ በሜዳ ላይ ህዝብ ጴንጤ ህዝብ ክርስቲያኖች ያዩ ማለት ነው ከዛ ወደቀች እየሰበኩ የሆነ በቃ የሚሰማ እሳት ነው የወደቀው ማለት ነው ከዛ ከወደቀች በኋላ መጥቷት ነው አሉና ፓትሮን እሺ የሃይማኖት ግጭት አደረገለው ማለት ነው መጥተው ይዘኛሉ ማለት ነው እሺ ስለዚህ ያንን ተፈጠረስቲ ነገርኝ ከመርክሹ ያጋ ምንድነው ነው ሞለስቲያ እኔ እየሰበኩ ነው እሺ መገናኛ አደባባይ ላይ ማለት ነው እሺ መጣችና እናንተ እርኩሳኖች ምናምን ነገር አለችና የሆነ በእንትን ትልቅ በመስቀል ያለው ትልቅ እንትን ይዛለች ማለት ነው በሱ መጣ እንዳልሰብክ
መታ ለዚህ ታርገኛለች ማለት ነው እኔ ብዙ ጊዜ ፓስተር አሁን የምታያቸው ወጣቶች እግዚአብሔር ይስጣቸው ማለት ሰው ስላላቸው አብሯቸው የሚንቀሳቀሰው ስላለ የሚሰብኩት ነገር ይቀርጻል እኔ ግን በጣም የተደበደብኩበት እግዚአብሔር ነው ማለት የተደበደብኩበት የተተፋብኝ የተገፍተው የጣሉ በቃ የስድብ ማአት የቦክስ ማአቶችን የሚቀርጽ ስለሌለ እኔ ማቀም ስለሌለ ያያውን አቀም ብኖር ብዙ ነገሮች ይቀርጽ ነበር በትውልድ በጣም እንደው ከአገልግሎቱ ምልክ ይሄ የሚሰራው ነገር በአለም ዘንድ ይደርስ ነበር ብዙ ሰዎች ዘንድ ማለት ነው ግን አልቀርጽም በባስ ውስጥ ሰብካለሁ እደበደባለሁ አብሶ አሁን ወደ ቱሉ ዲምቱ መሄጃ ከዚህ ከመገናኛ ወደ ቱሉ ዲምቱ የሚሄዱ ባሶች አይጭኑኝም እኔ አስገቡ አይጭኑኝም ወይ ምናልባት አዲስ የሆነ የአይቶኝ የማይሰው ከሆነ ነው እንጂ የሚያስገቡኝ አስገቡ እሺ ያው በግድ ሰብሬ ምናምን ነገርም ከገባው ነው ከገባው በኋላ ኢሚዲየትሊ እንደሚሰብክ ያውቃል ከዛው ፍጭት ነው ማለት ውጋ ነው ማለት ብዙ ጊዜ ማለት ነው ባስ ከገባው ሳልሰብክ አልወጣም የሆነ ቦታ ከሄድኩ ሳልሰብክ አልወጣም ያው ይሄ ነው ድሮ በጫሱስ ነበር በጣም እንትን የሚለው ዛሬ በወንጌል ሱስ ነው የተወቀርኩት ወንጌል ቢያንስ ለ20 ሰው ካልሰበኩ ያመኛል ሰላም አላገኝም ቢያንስ በአካል አግኝቼ ካልሰበኩ ወጣለሁ ወደ ውጭ ወጥቼ ኢየሱስን ታቀርብ ቢያንስ ሁለት ሰው አራት ሰው ካገኘው ሰብኬ ሰላምን አገኛለሁ ከዛ ወደ ቤት ነው የምገባው ካልሆነ ግን ከቤት የማስወጣኝ ከሆነ በቲክቶክ ሊሆን ይችላል በፌስቡክ ሊሆን ይችላል በተለያየ መንገድ መልእክትን አስተላልፋለሁ ሰላምን አገኛለሁ ይሄ ሱስ ይዞኛል ኢየሱስ መስበክ የኢየሱስ ሱስ ይዞኛል ስለዚህ እዛ ከመለክሶ ጋር የሆነው ቪዲዮ አለ ወይስ አዎ ቪዲዮ የለም ቪዲዮ ብኖር ችግር የለውም ነበር ሰው ያይ ነበር አሁን እኔ አንደኛ ለዚህ ለአገልግሎቴ ካሜራ ያስፈልጋል ለአገልግሎቴ ማለት ነው ባገኘው ብዙ ነገሮችን እሰራለሁ ብዬ አስባለሁ በጣም ነው የሚሰራው ማለት ነው ከዛ ታሰርክ ምን ተመጣጣ ከመለክሶ ጋር ፓትሮል መጣና ይዞኝ ሄደ ማለት ነው ከዛ በኋላ ከዛ ቀደም ተይዤ ነበር ይሄኛው ሁለተኛ የመጣ ነው ከዚህ ቀደም ማስጠንቀቀን ለቀናል ለምን እዚህ ቦታ ላይ ተሰብካለ ብለን አሁን ሁለተኛ ስለመጣ ምንድነው ችግር ያለኝ እንትኑ ማርማሪ ማለት ነው እሺ ምንም ችግር የለብኝም ግን ወንጌል ይሰበኩና አልኩት አትስበክ አሁን እየሰበክ ያለው ወንጌል አይደለም በቤት የራሱ የተሰራበት ቸርች አለ እዛ ስበክ አለ ማን ነው ቦታ የሰጠው ላንተም ኢየሱስ ያስፈልጋል ጌታን ተቀብላል አልኩት አስገቡታል እሺ ከዛ ሳንገባ ኢሚዲየትሊ ሳንገባ እንትና አደረጉት ማለት ነው ከዛ ተፈታሽ ነው ወንጌልን ተቀበል አረ መጽሐፍ ቅዱስ ነው ፈተሻችሁ ስጡኝ አይገባም ሴትዮዋ ስትፈተሽ ይሄ ምናምን ነገር ይዛለች ምን የሚደገመው ድግምት መጽሐፍ ማለት ነው ይዛለች የኔን መጽሐፍ ቅዱስ ይዞ እንትን ያስገቡት የሷን ግን ሰጧት ይሄ ነው ልዩነት ማለት ነው ያው አምላክ ነው ለሷ እንትኑን ሰጧት የኔን ግን መጽሐፍ ቅዱስን ተቀብለው ከዛ በኋላ እንደው ሴትዮዋን ስፈቷት ይሄ እንትኗ ሲገልጡ ሲያዩት በሆነ ነገር የተተበተበች ምናምን ነገር ነች በሆነ ምናምን ነገር እኔ ምን ብዬ ልገጽ ያ ምንድነው ይሄ ብሎ ቀዳዶ እግዚአብሔር ያንን ስራት በዛ ነው እንደው የበጠሰው ማለት ነው በሷ የሚሰራው መንፈስ እግዚአብሔር እዛን ቀን ነው የበጠሰው ማለት ነው ታው አዋርዶት ምናምን ነገር እዚህ ላይ በእንትን ምናምን ነገር አስራ ነው የምትለው ሴትዮዋ ማለት ነው ከዛ ጾታ ይሄ ብር ነው ይሄ ምናምን ነገር ነው ከዛ በቃ እግዚአብሔር እንደው ያንን ለመስራት ነው ብዬ አስባለሁ ወደዛ ሄዳችሁት አዎ ከዛ ተለቀቀ ወይስ እንዴት ነው ከዛ በሁለተኛ ቀን ተለቀቅኩኝ ማለት ነው ጓደኞቼ አንድ ወንጌላዊ እዚህ ያሬድ የሚባል መገናኛ አለና እንደው እሱ ሰዎችን ለኮ አንድም ጓደኛዬ ሌላ ማለት ወንጌል የሚሰራ ምን ገናኝ እዛው የሚሰራ ማለት ነው እሱ መጣና በዋስ እንትን አስለቀቁኝ ማለት ነው አስወጣኝ ማለት ነው አዎ በሶስተኛ ቀንም ያው ተመልሼ እዛው ታስር ያለው ማለት ነው እና ያንን ነው ያለፍኩት ይሄኛው ግን አንተ የጠየቀኝ ከአይኔ ጋር የተያዘው ኢሬቻ ቀን ነው እሺ ኢሬቻ ነው ማታ ላይ ሲጸልይ ያደርኩኝ ኢሬቻ ስብከት ለመሄድ ማታ ወንጌል ስርጭት ወንጌል ስርጭት ለመሄድ
እየተዘጋጀ ነው ቃል ያነበብኩኝ ከዛ በኃይል እየጸለይኩ የኃይል ጸሎት እየጸለይኩኝ ቆየውና 9 ሰዓት አካባቢ ላይ ሄጄ ተኛው ማለት ነው ከዛ ለ30 ደቂቃ ያህል ነው ማለት ነው ማታ ላይ ነው እንጂ ለሊ 9 ሰዓት አው ጧት አይደለ ቤታ ጧት እኔ ለመሄድ አው እሺ ልክ 9 ሰዓት ተኛው ከተወሰነ ደቂቃ በኋላ ኢሚዲየትሊ ወደ እንቅልፍ ሳይሆን ወደ ራእይ ነው የገባሁት ማለት ነው ታንቼም አይደለም ልክ የሆነ እንደ እንቅልፍ ነው ያደረገኝ ከዛ እያየሁ ከብዙ ሰዎች አጋንንት አስወጣለሁ ማለት የሆነ ጉባኤ ይመስለኛል ከሶስት ሰዎች አወጣውና አራተኛ ላይ የሆነ ጥቁር ሰው ነው እሺ ከዛ በኋላ በኢየሱስ ስም በየስለው በዛ ራእይ ውስጥ ድምጽ ይዘጋል ማለት ነው ድምጽ ተዘጋ መናገር ያቅተኛል ማለት ነው እሺ ከዛ በኋላ ተነሳው ደንግጬ ይሁን እንደምንም ሞኝ ተነሳው ማለት ነው ስነሳ የኡለት ስነሳ ይሄኛ አንደበቴ እዚህ ነው ያለው ይሄኛው አፍ ማለት ነው እሺ ይሄኛው አይኔ ደግሞ እንደዚህ ሆኗል ማለት ነው ምንድነው ያልኩት ማለት ነው ከዛ በኋላ መናገር አልችልም ከዛ ባለቤቴን ከሰከስኳትና ላውራት አልቻልኩም ሙድ አትያዛለች እሷ ማለት ነው ከዛ ማውራት አልቻልኩም ማለት ነው ያለው ነገር ነገርኳት ይሄኛው ላይ መመለስ አልችልም ቢያንስ ከሆነ እንትን በኋላ ሆስፒታል ሄድ ማለት ነው ሆስፒታል ስንሄድ ይሄኛው ቦታ ለቋል ማለት ነው መንጋጋ አው ይሄኛው ቦታ ለቆ ነበር ከዛ የሆነ መሳሪያ አስገብቶ ይሄኛው ወደ ቦታ ለመመለስ እንትን ያሉት ይሄኛው ፓርት አይሰራም ኢሚዲየትሊ ሰውነቴ ይሄ የፈለገ ነገር ቢያደርጉት አይሰማም ነበር ማለት ነው ሰው የፈለገ እንትን ከዛ በኋላ ይሄኛው ስለማይሰራ ፓራላይዝ ስለሆነ ሐኪም ቤት ሲሄድ እኛ አንችልም ማለት ነው ይሄኛውን ከመለሱ በኋላ ያይኑን አንችልም ማለት ነው እሺ ስለዚህ ወደ ሌላ ቦታ ጻፉልኝ ማለት ዳንን ሌላ ቦታ ጽፉልኝ በቃ ይሄንን ከፍለ ነው የምትታከመው ሲሉኝ ይሄንን ከፍለ ነው የምትታከመው ሲሉኝ ያንን ማግኘት አልቻልኩም ማለት ነው ስለዚህ ለብዙ ወራቶች በሌላ ይቆየ ማለት ነው በሽታው ማለት ነው እስቲል አሁን የምታየው ከሆነ እንደምታየው ማለት ነው ብዙ እንትን አይደለም ብዙ እንቀሳቀስም አይው እንደምታየው ልዩነት አለው እንደምታየው ማለት ነው ከቀኙ ከግራው ጋር ልዩነት አለው ይሄኛው አሁን እንደፈለኩ ማንቀሳቀስ ይችላል ይሄኛው ግን እንደምታየው አይንቀሳቀስም ማለት ነው ይሄኛው አንቀሳቀስ ይችላል ይሄኛው ግን ይሄው አይንቀሳቀስም ማለት ነው ይሄኛው ምንድነው ያሉት በእንትን ከጊዜ በኋላ የሆነ የተወሰነ ሰው እንትን አረኩና ሰውን ጠይቄ ትንሽ ገንዘብ ጠይቄ ለጥቂት ቀናቶች እንትን አደረኩት ማለት ነው ቴራፒ ምናምን ፊዚዮቴራፒ ገባው ይሄኛውን ቢያንስ ለ10 ቀን ገብቼ ጥቂት ነው እንትን ያለኝ ማለት ይሄኛው ከዛ በኋላ ነው የተመለሰልኝ ማለት ነው ይሄኛው እዚህ ነበር እንትን ነበር ማለት ነው በትክክል አልነበረም ፎቶ ማየት ይቻላል ቪዲዮ ማየት ይቻላል አንደበቴም ትክክል አልነበረም ማለት ነው ያንን ምንድነው ከምን የመጣ ነው ካልክ አቅም ከማጣት ነው ምክንያቱም አሁን ላይ ያለው ላይፍ አሁን ላይ የነበርኩ ያንን 8 ወር ነው የተኛው ብያለሁ አሁን ላይ ማለት ነው ያለው በጣም ከባድ ሲዝን ውስጥ ነው እንደው ያለው ማለት ነው እና እቺ ነገር ግን ተቆርጣታለች እሺ ችግር የለም ስለዚህ አሁን ያንን በእንደዚህ መለስኩት ማለት ነው ይሄኛው ታሞ የነበረውን በእንደዚህ ታከምኩኝ ማለት ነው አሁን ራሱ ሙሉ በሙሉ የተመለሰ አይደለም እና ይሄ ነው ያለው ነገር የሚመስለው ከዛ በጧት ተነሳው ራሴን ማክምበትና መፍትሄ ፈለግ ነው እንጂ የሄድኩት ወንጌል አልልኩም ማለት ነው አየው ወገን ግን ምንድነው የተፈጠረው ነው ግራ ይገባኛ አጋንንት ነው እንደዛ ያደረገ ታዲያ ምን አጋንንት ነው እንደዛ ያደረገኝ ማለት ነው ውጊያ ነው ነበር ስለዚህ አጋንንት ውጊያ ነበር ማለት ነው ውጊያ ነው ነበረው ምክንያቱም ያው በዛ ቀን ግን ተደብድበህ እኮ ነው የሚመስለው እኮ አው ለምን መሰለ ይደማ ነበር ይሄ ሆስፒታል ላይ ሲሄድ መግጠም ስለማይችል ንፋስ ሁሉ ይመታው ነበር የሚመጣው ንፋስ ሁሉ ይሄ መንቀሳቀስ ስለማይችል ይመታው ነበር ስለሚመታው በጣም ካንተን ከማለቱ የተነሳ ይደማ ነበር ማለት ነው ስለዚህ ምንድነው ያደረጉት ይሄኛውን ፓርት አሸጉት ማለት ነው ንፋስ እንዳይመታኝ ማለት ነው የተደረገው ነገር ይሄ ነው እኔም እዛ ላይ ወጥቼ ምንድነው ያልኩት ተደብድቤ ነው አላልኩም
መዝሙር ነው የዘመርኩት እግዚአብሔርን አመሰግናለሁ መዝሙር ነበር ሲዘምር የነበረው የሆነው ነገር ሁሉ ለክፋት እንዳልሆነ እግዚአብሔርን አመሰግንኩት እንጂ እንደው አንተ ደውለህ ምንድነው ምናደርገው ነገር ስትለኝ ምናግዝ ነገር ምናምን አልኩ እኔ መልሰት ይቻላል ምንድነው ያልኩ ሰላም ነኝ ሰላም ነኝ ምክንያቱም በወንጌል ስም እንደዚህ ተደብድብ ያለው ብዬ በውሸት ከሰዎች ላይ የሆነ ነገር ማድረግ እኔ አልፈልኩም ደሞም አልፈልግም እውነተኛ የሆነ ግን ሰዎች እንዲያውቁ ስለሚፈልግ ነው ስለዚህ ነገሩ ይሄ ነው የነበረው ማለት ነው ታዲያ እንግዲህ እስቲ መጨረሻ ሐሳብ ላድርግልና ወደ ወንጌል ስርጭት እንዴት ገባ ወደ ወንጌል ስርጭት የገባሁት አንድ ቀን ምሽት ላይ ነው አሁን ወደ 7 አመት ይዣለሁ ወንጌል መስበክ ከጀመርኩኝ ማለት ነው ለሊት ላይ ታኝቻለሁ መጽሐፍ ቅዱስ ያነበብኩኝ አደርኩና በልቤ አንድ ነገር ያሰብኩኝ ነበር ዳዊት በመድረ በዳ በጎችን እየተጠበቀ ነበር እግዚአብሔር የቀባው የእግዚአብሔርን ነገር የተለማመደም እንደዛ ነው እኔ ያለውበት በመድረ በዳ ቢሆንም በችግር ቢሆንም ግን እግዚአብሔር በኃይል ሪቫይቫል በኔ እንዲያስነሳ እጠይቆ ነበር በጣም ጸልዮ ነበር እና ለሊት ላይ ስጸልይ አደርኩና ተኛው ለሊት ላይ ስተኛ ራሴን ህዝብ መካከል አገኛለሁ ማለት ነው እሺ በዛ መካከል ኢየሱስ ያድናል እያልኩ በኃይል ሰብክ ነበር ማለት ነው በኃይል እየሰበኩ ሰዎች እንደዚህ ይላሉ ይሄ የክርስቶስ ወታደር ነው ይሉ ነበር ሰዎች እንደዚህ ከቦይ ቆሙ ሰዎች ማለት ነው ከነሱ መካከል የአንድ ሴት ድምጽ ሰማለሁ እኔ የነሱን አላያቸው እነሱን አላያቸው ይሄ ግን የክርስቶስ ወታደር ነው የሚል እሰማለሁ ማለት ነው ከዛ ኢየሱስ አዳኝ ነው እውነት መንገድ ክርስቶስ ነው የሚል እጮሃለሁ ማለት ነው የእውነት ስጮህ ለካ እኔ በአንደበቴ ነው በትክክል እያልኩ ያለሁት ማለት ነው ከዛ ወድቄ ራሴን ሳገኝ ከአልጋ ላይ ወድቄ መሬት ላይ ነው ያለሁት ከዛ ራሴን መቆጣጠር አቃተኝ ወደ አይምሮዬ ሲመለስ መቆጣጠር አቃተኝ ራሴን ማለት ነው ከዛ አለቀስኩ ጌታ እግዚአብሔር ለካ አንተ ከኔ ጋር ነህ እንደ ለካ ትቀባኛለህ እንደ ተቀባኝ በቃ እኔ የወንጌል አርበኛ ነኝ ያልኩና ወጣ ማንም አረጋኝ የወንጌልን ፕሪንሲፕል ይሄ በዚህ ሰበካለ ብለው የሰጠኝ ሰው የለም ከዛ መጽሐፍ ያነበብኩ ነው ያደርኩት ግን ይፈልገው ስለነበር ኢሚዲየትሊ ትላንትና ጌታን ያገኘሁት ምናምን ነገር አይደለም ከውስጥ ይወጣው ዱሮ በልጅነቴ ያዘኝ ክርስቶስ ለካ አልለቀቀኝም ነበር ዱሮ የነበረው ለዚህ እኮ ነው ዓለምን አሸነፈ ማለት እኮ ኢየሱስ ዓለምን አሸንፎታል ብሎ ሲናገር ክርስቶስ ለካ በውስጣችን የነበረው የአቅሙ ማንነት ነው የኡነቱ ማንነት ነው በውስጣችን የነበረው ዓለምን አሸነፈ ማለት ዓለም በኔ ላይ ስልጣን እንዳይኖር አደረገና ለራሱ እንዲኖር አደረገኝ ማለት ነው ክርስቶስ ከዛ በኋላ በጧት ተነሳውና ወደ መገናኛ ሄድኩ ወንጌል ሰብኬ አለቀ ሄድክ ዝም ብለህ ተነሳው ነው መጽሐፍ ቅዱስን ያስኩኝ እኔ ከዚህ በኋላ ወንጌልን እሰራለሁ አልኩና ቀጥ ብዬ ነው የሄድኩት ማለት ነው እሺ ወንጌልን ይዤ መገናኛ ላይ ኢየሱስ ያድናል ማለት ሲጀምር ህዝቡ ቆሞ ማየት መስማት ጀመረ ማለት ነው እሺ አስባን ለመጀመሪያ ቀን ነው የወጣው ለመጀመሪያ ቀን ወጣ እንደው ቃላቶች ይጠፋሉ ከዛ በኋላ ተሬ ደሞ ከየት መጣብን ምናምን ነገር ይላሉ ማለት ነው በኦሮምኛና በአማርኛ በትርጉም የመጀመሪያ በአማርኛና በኦሮምኛ የጀመርነው እኔና ያን ሰው ግን ቪዲዮ አለ ከዛ ያንን ወንጌል የሰበኩ በረከት የሚባል ሰው ታውቃለህ በረከት ማለት አሁን አሜሪካ ነው ያለው የወንጌል ስርጭት ላይ ይሰራ ነበር እሺ እና የማርሸል ቲቪ አባል ነው የነበረው ማለት በረከት ማለት ቸርች አለው የራሱ ፕላን አድርገው ማለት ነው እንዴ ይሄ ነገር እንዲያለ ድጭ ማለት ይሄ አንዴ እንደዚህ የሚያደርጉ ሰዎች አሉ ከዛ በኋላ እኔ ያንዱም ሳይሆን አሁን እንዴት ነው ይሄን ስል መከልከል የሚችለው ሰዎች ሲድሩም እየባሰ አሁን ቦክስም ዱላም እየመጣ ከዛ በኋላ እየሰበኩ በጥፊ መጥቶ እየሰበኩ ልክ ተዘጋጅቶ መጥቶ ማለት ነው ምራቁን አፉ ላይ ሞልቶ አምጥቶ ጭንቅላት ላይ እዚህ ጋር ማለት ነው እየሰበኩ በባስ እንደዚህ ከባስ ውስጥ እንደዚህ ወጥቶ እዚህ ላይ ለቀበ ያድርጎልኝ አስቀምጦልኝ አይደል እሺ ወይ ይሄ ነው ወንጌል አይደል ለምን አይደለም ምን ያው ለምን አልተው ለምን ይሄው
የወንጌል እግር ይሄው ነው። ወንጌል የሚሄደው የወንጌል ጫማ ይሄው ነው። ስለዚህ ይሄንን ነው የምትሰበው ወንጌል ይሄ ነው። ዋጋ ያስከፍላል። ከዛ በኋላ ነው እስር የመጣው። ከዛ በኋላ ነው እኔ እንደው ምን አንታው ገዘፍ ያልክ ነው ምናምን አይተናነቀም ወጣትነቱም መጀመሪያ አካባቢ ተፈተክም ቢያንስ ለአንድ ዓመት ከምናምን እነዚህ ታቸው የወንጌል አሁን ወጣቶች የተነሱ የኔ ሪቫይቫል ናቸው ብዬ ነው የማስበው። ለምን ታውቃለህ? አሁን የተነሱ ያሉ ሴቶች ወንዶች ምናምን ነገር ምናልባት ከኔ እድሜ የሚቀድሙ ሊኖሩ ይችላሉ። ግን እዛ ላይ ሪቫይቭ ያደረጉት ሰዎችን ወንጌል እንዲሰብኩ እንዲነካቸው ያደርጋቸዋል ብዬ ነው የማስበው። መጀመሪያ አካባቢ ላይ ቢያንስ ለአንድ ዓመት ከምናምን በቃ ምንድነው ምናምን ነገር ያልኩኝ ነው። መጨረሻ ላይ ግን ግራፊቲው እየለቀቀ ግን የእውነት መጀመሪያ አካባቢ ሆነ ያንቀው የለም ያንቀው እንደው ጌታ ወይ ምናምን ብለህ አልገጠመም? ማርሰልቻ ለምሳሌ ለሌሎችም ትምህርት ስለምን ነው እንደ ሰው ስለሆነ የሆነ አሁን በጣም ያበሳጫል እኮ ሲተባብ የሆነ ነገር ይላል። አንደኛ ነገር አዲስ ነው በመንፈሳዊ እንትን አልበሰልኩም እኮ እሱን ነው ያንን ነው ካለመክሰል ስላለ ሁለተኛ የሆነ እንትን ያንን ለሊት ተሞልቼ የነበረው ኢየሱስ ያርናል የሚለው ምንድነው ይሄ ነገር ብዬ አለየሁት። እንደው በጣም ብዙ ዋጋ ያስከፍላል ይሄ ነገር ማለት ነው። ያንንም ይሄ እንዲሆን ያደረገኝም እንደው በጣም ቻሌንጅ ውስጥ ገብቻለሁ ከዛ በኋላ ማለት ነው። እና ልክ ይሄ ከሆነ በኋላ ማለት ነው በቃ አለ በመንፈስ አልበሰልኩም። የእግዚአብሔር ቃል ዕውቀት የለም አልተረዳው ስለ የሰማሁትን ያቺው ነው እንጂ እንትን አድርጌ የወጣሁት የሆነ ይሄ ነገር ምንድነው በየጠረቀበዬ በደንብ በልቼ እግዚአብሔርን ቃል እንትን አለ። ከዛ በኋላ ግን የእግዚአብሔር መንፈስ እየረዳ ቃሉ ሳይሆን ይሄ ለካ እንደዚህ ነው እንደያለ ከዛ ብዙ መገለጦች ይመጡ የእግዚአብሔር መንፈስ ደግሞ የእግዚአብሔር ጸጋ ደግሞ እየበሰለ ከዛ ሌላ ታፈሪ ነው የሆንኩት ማለት ነው። ስለዚህ አንተ ለምሳሌ ዘይት በመሸጥ የተለያዩ ነገሮቻችሁ በመሸጥ ታምናለህ ትቀበላለህ? እኔ እሱን አላውቀውም። ምክንያቱም አሁን እኔ ለወደፊት እግዚአብሔር ከሰጠኝ ራዕይ አለኝ ቸርቾችን ፕላንት ማድረግ ራዕይ አለኝ። እንደው አሁን ላይ ነገሩ የሚገለጥበት ነው። ግን ያው ጠላት በብዙ ውስጥ ያለው ነገር ሰው ጠላትን የሚቀርብ ሰው ውስጥ ያለው ነገር በውስጥ ስለሚያይ ያው ግሬሱን ስለሚያይ ይሄ ነገር እንዳይወጣ ብዙ ነገር ተከልክያለሁ። ይላል እዚህም ካለ መምጣት ለረጅም ጊዜ ነው የተከለከልኩት። ያው የእግዚአብሔር ሰዓት ነው እንደዚህ ተመፍቆስ። ስለዚህ ራዕይ አለኝ። ይሄ ራዕይ ደግሞ ምንድነው? ያንተ ራዕይ ካልከኝ በየአገሪቱ በመላው ዓለም ላይ እየሄድኩ ቸርቾችን ተክዬ ሰዎችን በክርስቶስ እንዲያድጉ ለማድረግ ራዕዩ አለ እኮ። በዛ ራዕይ ውስጥ ዘይት ትሸጣለህ? በዛ ራዕይ ውስጥ ዘይት አልሸጥም። ዘይት መሸጥ ትቀበላለህ? አልቀበልም። አትቀበልም? አታምንበትም? አላምንበትም፣ አልቀበልም፣ ገዝቼም አልቀበልም። እንግዲህ አንዱኛው የገጠመህ ነገር የሰማሁት ነገር አለ። ከዚህ ከስቱዲዮ እቃዎች ጋር ስቱዲዮ ነበረ አንተ ቤት ለአዳር መጥተው እቃ ተዘርፎ ተሄዷል። እውነት ነው ነገር? እስቲ ንገረኝ እስቲ ያንን ነገር። አንድ የሚታወቅ ሰው ነው እና እንደው ፕሮሞት ማድረግ እንዳይሆን ነው እንጂ የምን ፕሮሞት? እኔ ሰው የሆነም ሰምቻለሁ እውነት ለመናገር አንተ ብቻ አይደለም በሱ በጣም ብዙዎች ከዚህ በፊት እኔ ጋር ሰርቻለሁ። ወደ 400,000 ብር ከአንዲት ሴት ወስዶ አጥረሯት በብዙ አናግረው ነበር። ከዛ ቅርብ ጊዜ እንደውም ሊቢያ በረሃ ላይ ተይዤ ገንዘብ ያስፈልገኛል ብሎ ዳርቴ ጠየቀ ነው ነብይ ነኝ ነው የሚለው። እውነት ነው። ስሙ ማን ነው? ስሙ ዮሴፍ ነው የሚባለው ነው። ዮሴፍ ያው እንደው የተለያየ ቦታ ላይ ቸርች ተክላሉ ምናምን ነገር አረብ ተካሉ ቸርች ተክሎ ብዙ ነገር ሰምቻለሁ። እንደዚህ አይነት ሰዎች ናቸው አሁን ትውልድን እያሰናከሉ ያሉትና እንደው ዮናታን አክሊሉ ጋር አገልጋዮታን አክሊሉ ጋር ሄዶ ነፃ ወጥቻለሁ ምናምን ነገር ብለው ያው ይሄን ማውራቱ ለላቸችም መጥቶ ነበር። ካንተ ጋር እንድትውቃችሁ ስትነግረኝ እስቲ። እኔ ክራስታርሚ ዲሊቨር ነፃ ሲወጣ ነበር። ካጋንንት ነፃ ወጥቶ እንትን እሸጣለሁ
ምናምን ነገር ብሎ እዛን ቀን ነፃ ወጥቻለሁ ብሎ በቃ የሆነ ከውስጤ በቃ ደስ ብሎኝ የሰው መፈታቱ ምናምን ነገር ብዬ ያው የሱስን ዓለም ስለማቅ ማለት ነው እሺ ከዛ እዛ ታዋወቅን ማለት ነው ወላይታ ሶዶ ላይ ማለት ነው ኮንፈረንስ ነበር እዛ ላይ መጣ ከዛ ታዋወቅን አወራን ምናምን ነገር ያው ውስጤ አትጠጋ ምናምን ነገር ቢለኝ ያው ክርስቲያንነት ያው እኔም ትኩስ ስለሆንኩ በዛ ሰዓት አራሽ ግርና ነገር አልኩና ከሱ ጋር መደዋወል ጀመር ምናምን ነገር ከዛ አንድ ቤት እዛ የነበረው ማድራስ ስለሌለው እዛ ክላስ ታይዞልኝ ነበርና እዛ ያደር ነው ማለት ነው ከዛ መጨረሻ ላይ ወደዚህ ከመጣን በኋላ ማድረበት ምናምን ነገር በሌላ ወቃት ማለት ነው እዚህ ቸርች ተገናኘና ፕሮግራም ተካብሎ ወጣ ማድራ ዛሬ አንተ ጋር ነው ምንም እንትን ከዛ በርገኝ በቃ በጌታ ነው መጻወት ባርብዬ ወደ ቤት ይዤ ሄድኩኝ ማለት ነው ወደ ቤት ይዤ ሄጄ ስቱዲዮ ነበር ማለት ነው እዛ ስቱዲዮ እቃዎች ነበሩ ስልክ ነበር ብር ነበር ያንን ሁሉ እኔ በቃ ያው ሰው አምናለሁና ሰው እሱን ብዬ ቤት ይዤ ወደ ቦታ ደርሼ መጣሁ ብዬ እዚህ ወደ መገናኛ ነው የሄድኩት ማለት ነው ለከ መገናኛ ደርሼ ስመጣ በሩ ክፍት ነው የቤት ዕቃ ስቱዲዮ ካሜራ ሁሉ የለም ምክንያቱም ከዛ በኋላ እንደው በአለም ሲሰራበት የነበረው መሳሪያ ስለሆነ ኮምፒውተር ነው ላፕቶፕ ማለት ነው ላፕቶፖች በኮምፒውተር የዲስክቶፕም ነበር ካሜራ ነበር ስልክም ሰጥቼው ስልክም የለኝም ስላለ ገንዘብም እዛ ቤት እቺ ነው ያለው ቤት ውስጥ ያለው ሁሉ ጠርቆ ይዘው ሄደ ማለት ነው ከዛ ስመጣ ቢላደርግ ምክንያቱም ዓለም ላይ ነገሮች ሲጨናነቁበት ነው ወደ ቤተ ክርስቲያን የመጣ እንጂ ትውልድን ለመቀየር ምናምን ነገር የመጣ አይደለም እንደዛ ነው እኔ የማስበው ከዛ በኋላ በምን ልነሳ ሌሎችም ብዙ ክሊፖች ሰርቻለሁ በእንትኑ ማለት ነው ከዛ በኋላ እንደዚህ ስራ አሁን እኔ ማለት ነው አቅም አጥቻለሁ እንትኑ አለ የመስራት አቅም አለ ስለዚህ በዚህ አጋጣሚ ቅዱሳን ስላሉ እንግዲህ በካሜራ በገንዘብ ምንም እንዲያግዙ የሚችሉ ሰዎች ስለሚኖሩ በዚህ አጋጣሚ አንተ የምትፈልገውን ተናገርና ስልክ ቁጥርን ተናገርና በዚሁ አንተ እንደገኙ አድርገህ ይጨርስ እኔ አሁን የሚያስፈልገኝ ብዙ ሙያ አለ መስራት የሚችለው ከአገልግሎት ውጪ መስራት የሚችለው የኔ ፕሮግራም እንኳን ኳሊቲ ባለው ነገር ሰርቼ ይሄንን ትውልድ ጋር እንዳላደርስ ብዙ ነገር ገጥሞኛል ብዙ ችግር ማለት ነው ስለዚህ ይሄንን ነገር ደግሞ ለማቋቋም ሰው ከጎኔ መቆም አለበት ትውልድ መቆም አንዱ እግዚአብሔር ብዙ ህዝብ አለው ብዙ መኪና ያላቸው ብዙ ቤት አላቸው የተለያዩ ነገር ያላቸው ሰዎች አሉ ብዙ ሀብት ሚሊዮን ያላቸው ሰዎች አሉ እኛ ደግሞ ቻሌንጅ ውስጥ ነው ያለፍኩ ያለሁት ስለዚህ የሚያስፈልገኝ አሁን አንደኛ መስመር ሰርቼ ስቱዲዮ ይቀርጣል ስቱዲዮ ነው ይሄንን ለማውጣት ደግሞ አቅም የለም ቸርች ላይ እንኳን ይሄ ነገር በእንትን ጨርሼ ቸርች ላይ እንዳላስመረቅ ቸርችም አቅም አሰጠችኝ ወር ደግሞ እድል አሰጠችኝ በዛ አጋጣሚ ቸርች ያላቸው ሰዎች እኔ መስመሬ እናንተ ጋር እንዲመረቅ አልቆ እንዲወጣልኝ እኔ ሰፖርት ማድረግ የምትፈልጉ ሰዎች አግኙ የስቱዲዮ ዕቃ እኔ ገዛላለሁ እኔ ረዳለሁ የምትሉ ሰዎችም አግኙ ምክንያቱም ችግር የለውም እግዚአብሔር ነው የሰጣችሁና የስቱዲዮ ዕቃ ግዙልኝ ፈልጋለሁ ማለት ነው ስለዚህ ይሄ ሰፖርት ነው የሚደረግ ስልኩጥራህን ተናገረ ስለዚህ የሚያስፈልጉ ነገሮች ስላሉ እነዚህ ሁሉ እኔ አንተን ሰፖርት ማድረግ የምፈልጋለሁ የሚሉ ሰዎች ሰፖርት አድርጉ 09 13 49 18 11 09 43 44 18 11 ደውላችሁ ልታገኙ ትችላላችሁ ማለት ነው በጣም ሰገናለሁ ኢትዮጵያ ኤርትራ በመላው ተገኙ ሁላችሁም መልካም ጊዜ ያለው ሰላም ሁሉ የነበረ ቆይታ ከአፖስቶል ተፈሪ መኮንን ጋር ነው ማን ይቀርብላችሁ ማን ይምጣ እዚሁ አስተያየቶቻችንን አስቀምጡ አብራችሁን ስላላችሁ አመሰግናለሁ ሰላም መልካም ጊዜ ቻው